ተነሱለት በፍቅር ተመሩ በፊቱ ቁሙ በምስጋና አውሩ የባርነት ቀንበር በኃይሉ ተሰብሯል የደስታው ቅባት በራሳችን ፈሷል መሰንቆ ይነሳ አውታሩ ይቃኝ ምስክር ነኝ ጌታ ከትቢያ ዳስነሳኝ እግዚአብሔር እሱ የኔ አምላክ ነውና ወደ አደባባዮቹም ግቡ በምስጋና እሱ ፈጠረን እኛም የእርሱ ነን የማሰማሪያው በጎች ሕዝቦቹ ነን እርሱ አምላክ ነው እርሱ ጌታ ነው እርሱ ንጉሥ ነው እርሱ አዳኝ ነው እኛ አልፈጠርንም ራሳችንን በእጆቹ ሥራን ሰጠን ሕይወትን ከአፈር አበጀን በመንፈሱ ፋለን በዘላለም ቃል ኪዳን ከእኛ ጋር ኖረ እረኛችን እርሱ ነው አንፈራም ከክፉ ወጥተን ከቶ አንጠፋም እግዚአብሔር እሱ የኔ አምላክ ነውና ወደ አደባባዮቹም ግቡ በምስጋና እሱ ፈጠረን እኛም የእርሱ ነን የማሰማሪያው በጎች ሕዝቦቹ ነን እርሱ አምላክ ነው እሱ ጌታ ነው እሱ ንጉሥ ነው እሱ አዳኝ ነው በምስጋና ወደ ቤቶቹ ግቡ በአደባባዩም ለስሙ ተገዙ ለአምላክነቱ ምስክር ሁኑለት ቅዱስ ስሙን ባርኩ በደንብሬት ቤቱ የክብር ነው መንገዱም የሰላም በቅድስና ፊት እንቁ ለዘላለም እግዚአብሔር እሱ የኔ አምላክ ነውና ወደ አደባባዮቹም ግቡ በምስጋና እሱ ፈጠረን እኛም የእርሱ ነን የማሰማሪያው በጎች ሕዝቦቹ ነን እሱ አምላክ ነው እሱ ጌታ ነው እርሱ ንጉሥ ነው እርሱ አዳኝ ነው እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና እውነቱ ለልጅ ነው ታማኝነት ስሜን ተቀይሮ ወዳጄ ካለኝ ከዘመናት በፊት ለክብሩ መረጠኝ ዓለም ባትቀበለኝ ክብሬ እንድታውቃለሁ የማይናወጥ ርስቴን በእርሱ ዘንድ ነው ያለው በስሙ ተጠርቼ በመከራው ባልፍም በፊቱ በመሆኔ ረፍት አለኝ የዘላለም በእግዚአብሔር የተወደደ ተማምኖ ይኖራል በእርሱ ዘንድ የተወደደ ተማምኖ ይኖራል በትከሻዎቹ መሃል አድራለሁ ተማመኜ ቀኑን ይጋርደኛል በምሕረቱ ሸፍኖኝ አይፈራም ልቤ ጌታ ከጎኔ ስላለ
ስሜን ተቀይሮ ወዳጄ ካለኝ ከዘመናት በፊት ለክብሩ መረጠኝ። ዓለም ባትቀበለኝ ክብሬ እንድታቃለው የማይናወጥ ርስቴን በእርሱ ዘንድ ነው ያለው። በስሙ ተጠርቼ በመከራው ባልፍም በፊቱ በመሆኔ ረፍት አለኝ የዘላለም። በእግዚአብሔር የተወደደ ተማምኖ ይኖራል፣ በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ፣ ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ ከጎኔ ስላለኝ፣ በኃያሉ ክንድ ፍጹም ሰላም አገኝ። በዓለም ዙሪያ ላላችሁ የእግዚአብሔር ቤተሰቦች በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ከእናንተ ጋር ይሁን። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ስርጭት ነው። ይህንን ቀን እግዚአብሔር በሕይወታችን በዕድሜያችን በዘመናችን ምሕረቱና ቸርነቱ እጅግ ታላቅ ስለሆነ እንደገና እችን ቀን ለሰጠን አምላክ ክብርና ምስጋና ለስሙ ይሁን። በጌታ ሰላም እላችኋለሁ። ስለ እናንተ እግዚአብሔርን ማመስገኔን አልተውም። የእግዚአብሔር ጥበብ የሆነው ክርስቶስ ኢየሱስ የተገለጠላቸው ከዚህ ከጊዜያዊ ሰው አንድ ጊዜ መወለድ ከዛም አንድ ጊዜ ሞት ተበይኖበታል። ስለዚህ የሟቹን ሞት የማይፈቅድ እግዚአብሔር ዓለም ሳይፈጠር በፊት በእርሱ ጥበብና መንፈስ ዕውቀት የሰዎች ልጆችን ከዘላለም ሞት ከጨለማ ከዚህ ዓለም ወደሚደነቀው ብርሃንና ዓለም ወደ እርሱ የጠራበት የልጁ የክርስቶስ ኢየሱስ ወንጌል ዳግም እስከሚመጣ ድረስ በእውነትና በመንፈስ ለሰዎች ልጆች የምስራች ነው። ለሚሰሙት ሕይወት፣ ለማይሰሙት ደግሞ የመሰናከያ ድንጋይ ነው። እግዚአብሔር በየዘመኑ በየጊዜው ይናገራል። አጭር ጸሎት አድርገን ወደ ዛሬው ፕሮግራም እናልፋለን። ቅዱስ ያው እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ እናመሰግናለን። ስለዚህ ቀን ስለዚህ ሰዓት በሕይወት በዕድሜያችን ላይ እንደ እግዚአብሔር ያለ ማንም የለም። መዳን ደግሞ በማንም የለም። በላከው በልጁ በክርስቶስ ኢየሱስ በመስቀል ሥራ በእምነት በጸጋው እንዲሁ ድነናል። ስለ ስጦታህ እናመሰግናለን። ቸርነት ምሕረትህ ከእኛ ጋር ስላለ በዚህ ቀን ደግሞ ጌታ ሆይ የሚሰሙኝን እኔንም እርዳን። መንፈስ ቅዱስ ሆይ ይህን የማይወድ የጠላት የጨለማ ኃይል የሰዎችን አእምሮ የገዛ ክፉ መንፈስ ሁሉ በስም ስልጣን የታሰረ ይሁን። እውነት የሆነውን ለእያንዳንዳችን በሚገባ መንገድ መንፈስ ቅዱስ አስረዳን። ለፍሬ እንድንሆን ፍሬ እንድናፈራ ራሳችንን አድነን ሌሎች እንዲድኑ ይህን ጸጋ አፍስስልን። በክብር በክርስቶስ ኢየሱስ ስም አሜን። እንግዲህ ቅዱሳኖች ባለፈው ሳምንት የተመለከትነው ነገር አለ። በየዘመኑ ሕዝብን የሚያናውጡ ወይንም ጎራ የሚለዩ በስጋ የሆነ ነገር ግን ለሰዎች ልጆች በሙሉ እኛ በክርስቶስ ደም ኃጢአታችን ይቅር የተባለ የእግዚአብሔር ልጆች የሆንን ከመንፈስ የተወለድን ውጊያችን ከስጋና ከደም ጋር አይደለም፣ ከዚህ ዓለም ገዢ ከጨለማ በአየር ላይ ካሉ እርኩሳን መናፍስት ጋር ነው።
እነርሱም ደግሞ በሰው ነው የሚገለገሉት። በሰው በተለይ ሃይማኖታዊ ዕውቀት በመሰለ ያው የመጀመሪያው ፍሬ ማለት ነው። የመጀመሪያው በኤደን ገነት እግዚአብሔርን ለመሆን ዕውቀትን አግኝቶ የላቀ መሆን ትችላላችሁ ተብሎ ሐሰትን ውሸትን በማድረግ የሰው ልጆች ጠላት የሆነው ዲያብሎስ እርሱም የሳቱትም እንደወደቁ ሁሉ ዛሬ ጥበብና ዕውቀት የሰው ልጆችን አጥፍቷል። ዕውቀት በራሱ እግዚአብሔር የሰጠው ዕውቀት አለ፣ ምድራዊ ዕውቀት። ከዛ የበለጠ መንፈሳዊ ዕውቀት አለ። ይህንን መግቢያውን ጠለቅ ብለን ወደ ኋላ ተመልሰን የሰው ልጆች ታሪክ ጭምር እና በሃይማኖት ጀርባ የሚሰራውን ሰዎች ደግሞ በፍቃዳቸው የእግዚአብሔር ሉዓላዊ ትልቁ ባህሪው የሰውን ፍቃድ ያከብራል፣ አያስገድድም። እግዚአብሔር ይናገራል፣ የሚሰማ ሰው ሕይወት ገንዘብ ይሆንለታል። በዛ ደግሞ መለኮታዊ የሆነ እስተ መጨረሻው ድረስ በየዕለቱና በየጊዜው ከቃሉ ብርሃን እየገለጠ ወተት ከመጠጣት አጥንት ወደ መጋጥ ወደ ፍጹም ሙላት የልጁ መልክ እስከምንመስል እግዚአብሔር ለሰው ልጅ በደነገገው ዕድሜና ዘመን እግዚአብሔር ይናገራል፣ ሰው ግን አያስተውልም። ስለዚህ ይሄ ምድራዊ ዕውቀትና ሰማያዊ ዕውቀትን መንፈሳዊ ዕውቀትን ለይተን ለሕይወታችን ለነፍሳችን የሚጠቅመን። ምክንያቱም ምንድን ነው? እያንዳንዱ ሰው ዋጋው በእግዚአብሔር እጅ ነው፣ በጌታ እጅ ነው። እያንዳንዱ ሰው በሕይወቱ ለኖረው ለተናገረው ነገር መልስ ይሰጣል። እኛ መንፈሳዊው ነገር ከገባን የምድሩ ነገር ጳውሎስ እንደሚለው ጉድፍ ነው፣ ከንቱ ነው። ከዳመና በታች ሁሉ ነገር ከንቱ ነው። ለጥቅማችን የሆነ ነገር ቢኖርም ሁሉም ቢፈቀድልን ሁሉም አይጠቅመንም። የሚጠቅመንን ለይተን በመንፈስ ከቅዱሳን ጋር ከአካሉ ጋር ከቤተ ክርስቲያን ጋር ያለውን ዘመናችንን በፍርሃትና በመንቀጥቀጥ እኔ የዋህ በልቤም ትሑት ነኝ እንዳለ በዛ መንፈስ እህት ወንድም በጌታ አንድ ብልት አንድ አካል የሆነ በዛ በረከትን አዟል። በረከት በመሃላቸው ችግረኛ የለም፣ በመሃላቸው በሽተኛ የለም። እያንዳንዳቸው ያላቸውን እየተካፈሉ ጌታን እያመሰገኑ ደስ ብሏቸው በጌታ ይኖራሉ። ሰማያዊ የመንፈስ ቅዱስ መገለጥና ምስጢር ያለው ሰውን ሁሉ ይወዳል። ከሰው ያንን ሐዋርያው ቅዱስ ጳውሎስ እንዳስተማረን በእግዚአብሔር ሐሳብ ላይ ከፍ ብሎ የተነሳውን የሰውን ሐሳብ የሰውን ዕውቀት እናፈርሳለን። በማን ላይ? በበጉ በክርስቶስ ወንጌል ላይ ከፍ ብሎ የተነሳውን ስራውን መንፈሱን እናፈርሳለን። በሰው ነው የሚገለገለው። የሚሰሙት ደግሞ መፈለግና ማድረግንም እግዚአብሔር ስለሚያስቀምጥ እንዲረዳቸው እንጸልያለን። እውነትን ከመግለጥ የጨለማን ሥራ ከመግለጽ ግን ወደ ኋላ አንልም። የብርሃን ልጆች በመንፈስ የምንመራ መንፈስን ሁሉ የምንለይ ስለሆነ በቃሉ ላይ እግዚአብሔር በየዘመኑ ቅሬታዎች አሉት፣ ሰዎች አሉት። ሁላችሁም ታስታውሳላችሁ። ነቢዩ ኢሳይያስ እስራኤልን እንደከሰሰ ምን ብሎ ከሰሰ? ነቢያቶችን በሙሉ ገለዋል፣ እኔ ብቻ ቀርቻለሁ። አምላካዊ መልስ ምንድን ነው አለው። ጌታም ደግሞ ለባኦል ያልሰገዱ ምስሉንም ያልሳሙ
7,000 የሚያህሉ ቅሬታዎች አሉኛል። በየዘመኑ እግዚአብሔር የሱ የሆኑት አሉት። ወገኔ፣ ህዝቤ፣ ተረጋግተን የሕያው የእግዚአብሔርን ቃል እንስማ። በዚህ ክፉ ዘመን መቼም በሁላችን በታሪክና በሰው ልጅ አፈጣጠር ውስጥ በየዘመኑ እግዚአብሔር በቃሉ ያስቀመጠው ከዕብራይስጥ ወደ ግሪክ፣ ከግሪክም ወደ አረማያ፣ ወደ ተለያዩ ቋንቋዎች የሚተረጎመው የእግዚአብሔር ቃል በየዘመኑና በየትውልዱ በእግዚአብሔር በተላኩ አባቶች በመንፈስ ተመርተው ቅዱሱን የእግዚአብሔርን ቃል እንደጻፉ መጽሐፍ ቅዱስ ያስተምረናል። እንግዲህ አሁን በሰሞኑ ባየነው በዘፈንና በዘፋኝነት ብዙ ትርጉሞች አሉ። ሙዚቃና ዘፋኝነት፣ ዘፈን ራሱ ማለት ነው እና እንደ እግዚአብሔር ቃልና ከዛ ውጪ በስነ መለኮት ትምህርት በተለያየ በየዘመኑ በዓለም ላይ ያሉት የሚሰጡት አመለካከት አለ። ሙዚቃ ስሜትን የሚሰጥ ለደስታ፣ ለፍቅር፣ ለውዝዋዜ፣ ለመንቀጥቀጥ፣ ለተለያዩ ነገሮች የሰውን ስሜት የሚያንቀሳቅስ ነው ሙዚቃ። ስለዚህ በዛ መንገድ ይገለጣል። ሙዚቃውን እስትንፋስ ያለው ነገር ሁሉ ለእግዚአብሔር ክብር እንዲውል መጽሐፍ ቅዱስ ይናገራል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እስትንፋስ በእምቢልታ፣ በከበሮ፣ በጽናጽን ማንኛውንም ድምፅ የሚሰጡ ነገሮች ለእግዚአብሔር ክብር ተፈጥረዋል። እንግዲህ በየአገሩ በእውቀትና በተለያየ መንገድ ዘመንና ትውልድ ሲቀያየር ብዙ ነገሮች ተቀያይረዋል። አንዳንድ መጽሐፎች ሲጻፉ ዘፈንና ዘፋኝነትን ለይተውታል። አሁን በሀገራችን በመጨረሻው ላይ በወጣው መጽሐፍ ቅዱስ ይሄ ትልቅ ኢሹ፣ ትልቅ አከራካሪና ትልቅ በሰዎች ስሜትና በመንፈሳዊ ነገር ላይ መፍትሄ ያልተገኘለት ቢሆንም ዘፋኝነት የሚለውን በመጨረሻው በታተመው አዲስ ትርጉም ላይ ሌላ አዲስ ትርጉም ጨምረው ዘፋኝነት የሚለውን አውጥተውታል። በዓለም ላይ ግን ባለው በኪንግ ጄምስም ሆነ በሌሎች መጽሐፍ ላይ አለ። አሁን ዋናው ትልቁ ዛሬ በዚህ ኢሹ ትልቅ መንፈሳዊ ቴዎሎጂ፣ ስነ መለኮት የተማሩ ሰዎች የተለያየ ሐሳብ፣ የተለያየ ነገር ሰጥተዋል። እንደ ህብረተሰብ፣ እንደ ሀገር ምንድነው ፋይዳው? ምን ጉዳት አለው? ምንድነው የሚያመጣው? ውስጡ ምን አለ? እሱም ብቻ ሳይሆን ጥንስሱ መነሻው ከየት ነው? ዘፋኝነትና ስለ ሙዚቃ ስናስብ መነሻው ምንጩ ከየት ነው ካልን ከእግዚአብሔር ቅዱስ ዙፋን ከእልፍ ሺህ እልፍ መልአክ የሚያመልኩት የሚዘምሩት ለፈጠራቸው ለእግዚአብሔር ስለሆነ በዛ ውስጥ የሙዚቃ ዋና የዝማሬ ዋና አለቃ የነበረው ሉሲፈር ነው። ሉሲፈር የወደቀው የሰው ልጆች ጠላት ሲወድቅ ወደ ምድር ይዞ ከወረደው ነገር አንዱ እሱ ነው፣ ሙዚቃ። አሁን ኃጢአቱ ዘፈን ነው ወይ ኃጢአቱ ብንል አይደለም። ኃጢአቱ ዘፋኝነት ነው። ዘፋኝነት ኃጢአት የሆነው ከሚዘፍነው አዳማዊ የወደቀ በበደል በኃጢአት በዚህ ዓለም ገዢ የሚመራ ሰው የሚሰጠው መልእክት ያ ነው ኃጢአት የሆነው። እንግዲህ እግዚአብሔር እንዲህ የሚያደርጉ የእግዚአብሔርን መንግስት አይወርሱም ካለ ሰው
ከእግዚአብሔር ከጠፋበት ዘመን ጌታ ኢየሱስ ወደ ምድር የመጣው የጠፉትን ፍለጋ ነው። እነኛ የጠፉት በዚህ ዓለም ገዢ በጨለማ በተለያየ ርኩሳንና በተለያየ መናፍስት አሰራር የታሰሩ ናቸው። እነሱን ነፃ ለማውጣት ነው። በእነሱ ህይወት ውስጥ አንዱ ያለው ሙዚቃ ነው። አንዱ ያለው ይሄ የሚያሰራቸው መንፈስ ነው። ያንን በተመለከተ ከስነ መለኮትና ከተለያየ ስብሰባ አድርገው ትልቅ ትምህርት ያገኙበት በጋሽ ንጉሴ ቡልቻ የተላለፈው ብዙ ቅዱሳኖች ይሄ ነገር እየወሰደ ልክ ላሴንስ ፍቃድ እንዳለው አድርጎ እያጫወተ ፋይዳውና መጨረሻው በጌታ ፊት በእግዚአብሔር ፊት ስንቀርብ ከሚጎዳንና ከሚያጠፋን አንዱ ስለሆነ ያንን በተመለከተ ጠለቅ ያለ ትምህርት ስለሆነ ዛሬ የመጨረሻ እሱን እንመለከታለን። ክብር ሁሉ ለእግዚአብሔር ይሁን። ሞተ ሲዘፍኑ ሲጨፍሩ፣ ይሄ መለኮታዊ የእግዚአብሔር ቃል። ሌላም የተለያዩ ክፍሎችን እናያለን። ሐዋርያው ጴጥሮስ የተናገረው በሌላም ቦታ ላይ ያሉትን እንመለከታለን። ከዛ ወደ ዛሬው የሰው ልጅ ጥበብ ዕውቀት ያጠፋዋል። መንፈሳዊ ዕውቀት ግን ለሕይወት ለነፍስ ነው። ያንን በተመለከተ ትንሽ እስከ ዛሬ ተናግሬ አላቅም። ስለ ሰውም ፐርሰናል ነገር መናገር አልፈልግም። ነገር ግን የአንድ ሰው ምስል እንዳያችሁ ዶክተር ወዳጄነህ መሐረነህ በጥበብ በዚህ ምድራዊ ዶክተር የሆነ የዛሬ 30 ነው የማውቀው ወንጌል ሲሰብክ ትንሽ ይሄ ወደ ልቤ የመጣው ዶክተር ወዳጄነህ የድሮውን ዶክተር ወዳጄነህና የአሁኑ ዶክተር ወዳጄነህ አክሱም ጽዮን ማርያም የሚለው ወዳጄነህ በዚህ ዓለም ጥበብና በመንፈሳዊ ዓለም እንደ ይሁዳ አብሮ ከርሞ ለምድራዊ ጥበብና ዕውቀት በዓለም ላይ ያሉትን መጽሐፎች በመተርጎም ዕውቀትን ለመጎብኘት ክርስቶስን የሸጠ መንፈስ ከጀርባው ያለ ይህንን ለማለት ያሰኘኝ ቁጭ ብዬ ከሱ የተማርኩት ወንጌል ዛሬ የለም። እርሱም የቀደመችው ሚስቱም ከአንድ ወንዝ ነው የተቀዱት። በክርስቶስ ለሚመጣ ምንም ነገር የለም። ለማማት አይደለም። ስለ ምድራዊ ዕውቀትና ስለ መንፈሳዊ ዕውቀት ሐዋርያ ቅዱስ ጳውሎስ የእግዚአብሔርን ቅዱሱን መንፈስ ተካፋይ ሆነው አብረውን ከኛ ጋር ሆነው ከኛ ጋር የሚዘልቁና ከኛ ጋር አለመሆናቸውን ለመግለጽ ከኛ ተለይተው ወጡ፣ ራሳቸውንም ገለጡ አለ ጳውሎስ። መስለው ገብተው ነበር፣ ድነናል ብለው ነበር፣ ኢየሱስ ጌታ ነው ብለው ነበር። ነገር ግን ከኛ ጋር አልቆዩም። መከራው፣ ስደቱ፣ ችግሩ፣ መሰደቡ፣ መተቸቱ ሲመጣ ከኛ ወገን ሳይሆኑ ወጡ። መውጣታቸው ከኛ ወገን ከክርስቶስ ወገን አለመሆናቸው ራሳቸውን ገለጡ አለ ጳውሎስ። በዚህ ዘመን ብዙ ነው የምናየው ወገኖች ሆይ። የክርስቶስ ኢየሱስ ወንጌል ከመጀመሪያው ጀምረን በምድራችን ያለውን መርገም፣ በቤተ ክርስቲያን ውስጥ ያለውን ጥልቅ የሆነ አስመሳይ መንፈስ ማወቅ አለብን ለመዳን እውነት ከሆነው ጋር እውነት። ለዚህ ነው ጌታ እውነትን እውነት በሉ፣ ሐሰትን ሐሰት በሉ፣ በምንም ነገር እንዳትምሉ። ኃጢአት ነው፣ መሐላ ኃጢአት ነው። በጌታ እንኳን አይባልም። የጌታን ስም በከንቱ አትጥራ ነው የሚለው። እውነትን እውነት፣ ሐሰትን ሐሰት። ይሄ ነው የወንጌል ብርሃን የበራላቸው። ስሜን ተቀይሮ ወዳጄ ካለኝ ከዘመናት በፊት ለክብሩ መረጠኝ። ዓለም ባትቀበለኝ ክብሬ እንድታቃለው የማይናወጥ ርስቴን በር
በእርሱ ዘንድ ነው ያለው። በስሙ ተጠርቼ በመከራው ባልፍም በፊቱ በመሆኔ ረፍት አለኝ የዘላለም። በእግዚአብሔር የተወደደ ተማምኖ ይኖራል። በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ፣ ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ ከጎኔ ስላለኝ፣ በኃያሉ ክንድ ፍጹም ሰላም አገኝ። ስሜን ተቀይሮ ወዳጄ ካለኝ፣ ከዘመናት በፊት ለክብሩ መረጠኝ። ዓለም ባትቀበለኝ ክብሬ እንድታውቃለሁ፣ የማይናወጥ ርስቴን በእርሱ ዘንድ ነው ያለው። በስሙ ተጠርቼ በመከራው ባልፍም በፊቱ በመሆኔ ረፍት አለኝ የዘላለም። በእግዚአብሔር የተወደደ ተማምኖ ይኖራል። በእርሱ ዘንድ የተወደደ ተማምኖ ይኖራል። በትከሻዎቹ መሃል አድራለሁ ተማመኜ፣ ቀኑን ይጋርደኛል በምሕረቱ ሸፍኖኝ። አይፈራም ልቤ ጌታ ከጎን። ወንድሜ ዶክተር ወዳጄነህ፣ እህቴም ሶፊያ ሽባባው ይህን አድርሱልኝ። 40 ዓመት ቀላል አይደለም። አትነካኩን። እግዚአብሔር ራሱን ያለ ምስክር አይተውም። ቅሬታዎች አለን። ብዙ ነገር እንናገር ብንል የምንናገረው የእህቴና የወንድሜን ገመና ልሸፍን እንጂ አደባባይ ጭብጨባ፣ ሰብስክራይብ፣ ሳንቲም ለመልቀም የእናንተን ገመና የመናገር ምንም የለኝም። በጌታዬ በክርስቶስ ያለውን ገበጣ ጨዋታችሁን ብትተዉ ወደ ቀጥተኛው ወደ እውነተኛው ወደ አዳኙ ቤዛ የሆናችሁ ወደ ልጅነታችሁ አምላክ ተመለሱ። ውድድሩን ጥላችሁ ማንም ሊጨብጣችሁ አልቻለም። ዛሬ እዚህ ናችሁ፣ ነገ ሌላ ቦታ ናችሁ። ከሁሉ ጋር ትፎካከራላችሁ። እናንተ ብቻ አትነካኩን። አለን ከሕፃንነታችሁ እስካሁን ድረስ አለን። የብዙ አገልጋዮች ሕይወት የምናውቀው አለ። መድከም ያለ ነው፣ መውደቅ ያለ ነው። ነገር ግን በዚህ በቅዱሱ ብላቴና በክርስቶስ ኢየሱስ ለሕዝብ ሁሉ መዳኛ በሆነው ላይ መሰናከያ መሆን፣ አንድ ሰው ከማሰናከል የወፍጮ ድንጋይ ተሸክሞ ወደ ሲኦል ቢገባ ይቀለዋል። ቅጣቱ ከባድ ነው። ወይ ራሳችሁን ሸሽጉ። ምን እንደምትፈልጉ ምን እንደሆነ ምንም ስለ ቤተ ክርስቲያን፣ ስለ ክርስቶስ ደም፣ ስለ ቅዱሳን አስተምራለሁ ትላላችሁ፣ ታበላሹታላችሁ። እናንተን የሚከተል ለምኑም ነገር ምሳሌ፣ ሁላችንም የዲያብሎስ ፍላጻ፣ የጨለማው ኃይል የጌታን ልጆች ይቃወማል። ጸንተን ነው መቆም ያለብን እኮ። እስከ ሞት ድረስ የታመንሹኝ የተባልነው መከራ፣ ችግር፣ ፈተና አይመጣችሁ አልተባልንም። በክርስቶስ ልታምኑ ብቻ አልተጠራችሁም፣ መከራውንም ለመካፈል ጭምር። መከራውንስ በትዕግስት በጭምተኝነት ይቺ ቀን እስከምታልፍ በመከራ የሚያከብር ጌታ ያከብራችኋል። ልድገመው፣ አትነካኩን፣ ተውን። ቅሬታዎች አለን። ብዙ አገልጋዮች በብልጽግናው በኩል በሉት ከየት እንደጀመረ ማን እንደጀመረው
እንዴት ወደ ኢትዮጵያ እንደገባ ከሐዋርያት በሉት ማን እንደጀመረው እንዴት ወደ ኢትዮጵያ ነቢያት በሉት ከየት እንደጀመረ ምን እንደሆነ እናውቃለን አለን። 57 ዓመት በተለያየ መከራ ስደት ጥርሴን ነክሼ ብፁዕ ቅዱስ ጻድቅ ሳልሆን ጸጋው አልደራደርም። ስለዚህ በሕይወት ሰው የሌለ ምንም ነገር በቃ የተሸፈነ መስሎ ለዚህ አዲስ ትውልድ ወደ ክርስቶስ ከማምጣት ይልቅ መሰናከያ አትሁኑ። እግዚአብሔር ለሐሴት ለበረከት የሚያረግ ሥራ ስሩ። ብዙዎች ከ15 ከ20 ዓመት በላይ ተለያይተው ተገናኝተዋል። እግዚአብሔርን ያከበሩት። ለመለያየት ጊዜ ያለው ለመገናኘት ጊዜ ያለው ተብሎ ተጽፏል እኮ። ለመሳቅ ጊዜ ያለው ለማዘን ጊዜ ያለው ለሁሉ ጊዜ ያለው። ጊዜ ጌታ ነው። በላያችን ላይ ግን አንድ ጌታ ነው። ለሁለት ጌታ መገዛት አንችልም። ለድገማዊ መጨረሻ እባካችሁ አትነካኩን። ለቤቱ ለራስ ለመንፈስ ቅዱስ ተገዙ። በክርስቶስ ፍቅር ወዳችኋለሁ። ወንድሜ ዶክተር ወዳጄነህ እንባ እየመጣኝ ነው። የድሮ ወዳጄነህና አሁን አንድ አይደለም። እህቴ ሶፊያ እባክሽን ተረጋጊ። ሴት ልጅ በዝግታ ትኑር ይላል ጌታ ነው እኮ የሚለው። ሴት ልጅ በዝግታ በጭምተኝነት ቤቷን በማስተዳደር በመውለድ ትድናለች። ተዩ፣ ይሄ በላይነቱን አውቃለሁ። ይሄ ልቅደምን ተዩ፣ አይጠቅምሽም። ያውም በኢትዮጵያ ኮሚኒቲ ተዩ እባክሽ። እኛ ውስጡንም ውጪውንም እናውቀዋለን። በክርስቶስ ፍቅር ስለምወዳችሁ ነው። ምንም ፐርሰናል ነገራችሁን አልነካም። ምን አገባኝ። በአምላኬ በጌታዬ በተከፈለው ደም ግን አትጫወቱ። ወይ ዝም በሉ ወይንም በትህትና ዝቅ ብላችሁ አገልግሉ። ተዉት። ንስሐ እኮ ፍሬ ነው። በፍሬያቸው ታውቃላችሁ። ጭራሽ ገብተሽ እኮ አሁን ከቴዲ አፍሮ እኔ እበልጣለሁ ከዘፋኝ ጋር እንዴት ነው ምን መሰክረው? ኧረ ተረጋጉ። ኧረ አትነካኩን። ኧረ ተውን። እናንተ ብቻ አይደላችሁ። እኛ እኮ ድካማችንን ደብቀን በራችንን ዘግተን ነው። የዚህ ዓለም ገዢ ለሁሉም ነው፣ በተለይ ለክርስቲያን መናፍቁ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። የመስቀሉን ቃል ለሚያምኑ የእግዚአብሔር ኃይል ለማዳን ነው፣ ለማያምኑት ሞኝነት ነው። በዓለም ጥበብና እውቀት የቀየሩ። ስለዚህ በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ ይባረክ። ሁሉም ነገር በጥበብና በማስተዋል አድርጉት። ቅዱሳን አባቴ ልጆች ይህንን አድርሱልኝ። የዛሬው ትምህርት ነው ያመጣኝ ወደ እነሱ። ይህ ጥበብ አድጎ እውቀት አድጎ ያዙን ልቀቁን። እግዚአብሔር ከንቱ ያደረገው ምድራዊ ጥበብ የሰማያዊቷ ጥበብ ትበልጣለች። የመንፈስ ቅዱስ ጥበብ ይበልጣል። እድሜ ዘመን በረከት የሚሰጠው እሱ ነው። ወገኖች ሆይ በክርስቶስ ፍቅር ወዳችኋለሁ። ክርስቶስን የሚያስክድ መንፈስ በሙሉ የተረገመ ይሁን ብሏል ሐዋርያ ጳውሎስ። አናቴማ፣ ዘር ማንዘሩ የተረገመ ነው። ክርስቶስ ያድናል። በክርስቶስ ስም አጋንንት ይወጣሉ። ኢየሱስ ክርስቶስ ያድን። መዳን በማንም በምንም የለም። እንድንበት ዘንድ ከሰማይ በታች ለሰዎች ልጆች የተሰጠ ክርስቶስ ኢየሱስ ነው። ኢየሱስ አያድንም። እንደዚህ አይነት ትምህርት የለም። ይሄ የክህደት መንፈስ ነው። እንግዲህ የሰው ልጆች ዕውቀት የደረስንበት ዘመን ይሄ ነው። መጽሐፍ ቅዱስ ውስጥ ኢየሱስ ያድናል የሚል ጽሑፍ የለም። ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። የሰማችሁ ነው።
በእኛ ቅዱሳን ስም ግን ይወጣል። እየጮኸ ነው የሚወጣው ብንትን የሚለው። ይሄ የቀናተኞች ጥያቄ ነው። በቅዱሳን ስም፣ በእመቤታችን ስም፣ በማርያም ስም ሰይጣን ይወጣል። እኔ ይሄንን ቤተ እምነት የክርስቶስ ደም አካል ብዬ አልልም። ቅድም ወይንም እንደምንሰማው ሙሴ ከተራራ ሲወጣ አሮንን ምን አለው? ይሄ ሕዝብ ምን አደረገህ ብሎ ሲለው ጣዖት ሰርቶ ሲያመልኩ እኔ መንሾንኩኝ? ይህንን ሕዝብ እኮ ልቡን አንተ ታውቀዋለህ። ከግብፅ ወጣ እንጂ ግብፅ ከውስጡ አልወጣም እንዳለው እኔ አሁን ምንም ማለት አልችልም። በእውነት ነው የምለው። ኢየሱስ መዳን በማንም የለም እንድንበት ዘንድ ከዳመና በታች የተሰጠ ስም ክርስቶስ ኢየሱስ ነው። በስሙ አጋንንት እንደሚወጣ በመንፈስ ቅዱስ በሙታን መንፈስ ነው የሚወጣው። ትንሣኤ ሕይወት በሆነው በክርስቶስ ኢየሱስ ስልጣን የለውም። ምን አረጋችሁ? ይሄ ሕዝብ ደግሞ የሚገርመኝ ሕዝቡ መሳቁና ማጨብጨቡ፣ በክርስቶስ ላይ መቀለድ። ይሄ ነው እኮ አያችሁ፣ እኛ ሰዎችን አይደለም ከጀርባ የሚያሰራቸው ነው። የራሳቸውን መምህርና አስተማሪ ሰብስበው ከክርስቶስ የሚለያቸው ለሆዳቸው በየትኛውም ሃይማኖት ውስጥ አሉ። እንግዲህ ነፍስሽን ጠብቂ። ክህደት ይሄ ነው፣ ክህደት። ጳውሎስ ረግሟል እንደዚህ አይነቶቹ። ለጴጥሮስ እንኳን የሞት ፍርድ ይገባሃል አለው። የመስቀሉን ቃል በክርስቶስ የሚመጣበት ለማንም አይመለስም ሐዋርያ ጳውሎስ። ይህን መናፍቅ ሰው እኔ አባት አልለውም። የሕዝቤ የነፍሳት የክርስቶስ ተቋሚ መንፈስ ነው። ምን አረገ ይሄ ሕዝብ? ምን አረገ? ዝም ብትልስ? በቃ ዝምታ እኮ ራሱ ትልቅ ነገር። የመንፈስ ቅዱስ የጸጋ ስጦታ የጌታችን የኢየሱስ ክርስቶስ ባህሪ ነው። ዝምታ። ይቅር ይበላችሁ፣ ይቅር ይበላችሁ። ተመለሱ። የሰማችሁት ይህንን ለሌሎች አሰምታችሁ እንደዛ አይነት ቦታ እንዳትሄዱ። ነፍሰ ገዳዮች ናቸው። ከክርስቶስ የሚነጥሏችሁ የዲያብሎስ መልእክተኞች ናቸው። ከፍታዬ ነው ስሙ ኢየሱስ የሚለው በስም ውስጥ አለ በረከት፣ በስም ውስጥ አለ፣ በስም ውስጥ አለ፣ በስም ውስጥ አለ። ኢየሱስ ኢየሱስ በእምነት ላለ ከሞት የሚያስጥል አንተን ደብቄ እንኳን ራሴን ላሳይ ኢየሱስ ያው አጋጣሚ ዘመን ሲያነሱ ሳይ ኢየሱሴ እንባይ ቀድመኛል ሞሎን አጣለው ኢየሱሴ ይተደቀን ይላል ያረክልኝ ሁሉ ኢየሱሴ ቆሜ አደባባይ ገና አውረዋለሁ ኢየሱሴ ስም አላፍርም አለ ሁሉ ይስማው ኢየሱሴ ክብርስ ቢሉ የቱ ክብሬ ነው ኢየሱሴ ሁሉን ያገኙት ስምን አምኜ ነው። እጠራዋለሁ ይህን ስም እጠራዋለሁ ኢየሱሴን እጠራዋለሁ ይህን ስም ከሞት ያዳነኝን ሕይወት የሰጠኝን የታደገኝን
ውስጥ አለ በስም ውስጥ አለ ክብር በስም ውስጥ አለ በስም ውስጥ አለ ስልጣን በስም ውስጥ አለ ኢየሱስ ኢየሱስ በእምነት ነው ታሪክ ሚቀይረው ስም መፍትሄ ነው ለጥያቄ ሁሉ ኢየሱስ ኧረ ማን አፍሯል በስም ተማምኖ ኢየሱስ የስምን ጉልበት እኔም አውቀዋለሁ ኢየሱስ በስም ታምኜ ያለፍኩት ስንቱን ነው ኢየሱስ ለሞተው ነገር ሕይወት የሰጠ ኢየሱስ ያበቃውን ነገር ተስፋ የቀጠለ ኢየሱስ ብዙዎች ሲጠፉ በሕይወት ያለሁት ኢየሱስ ታምኜው ነው ስመረስ የደረስኩት ኢየሱስ ኢየሱስ ብዬ ስለው ኃይሌ ይታደሳል በረታለሁ ኢየሱስ ኢየሱስ ብዬ ስለው ከክብር ወደ ክብር ሻገራለሁ እጀምራለሁ። እንግዲህ መሰረት የሆነ ነገር ጌታ ያስተማረኝን ሼር ላርጋችሁ። ስለ ቤተ ክርስቲያን ወይንም ስለተመረጠው ሕዝብ ስናስብ እንደገና ደግሞ ስለ እኛ በተለይ ስለኛ ስለ ኢትዮጵያኖች በጣም የገረመኝ ነገር አለ። አንደኛ ምንድነው ብትሉ ወንጌልን ከመጀመሪያዎቹ የኒቆንያ ስብሰባ በኋላ ኤጲስቆጶስ ወይንም መልእክተኛ የሆነው ፍሬሜናጦስ ወደ ኢትዮጵያ እንደመጣ ታሪክ ይነግረናል። ክርስትና ወንጌልን ይዞ ማለት። እንደገና ደግሞ ሚሽነሪዎች መጥተዋል። ምንም በምድራችን ላይ የቀደመችው ኦርቶዶክስ ወይንም የአይሁድ የብሉይ ኪዳን ሃይማኖት የምንለው ቢሆንም ልብ የምንለው ወንጌል ወደ ኢትዮጵያ ሲገባ ብዙ ሚሽነሪዎች ወደ ኢትዮጵያ ገብተዋል። እዚህ ጋር ነው ጌታ እኔን ያስተማረኝ። እነኚህ ሚሽነሪዎች በአፍሪካ በሁሉ ቦታ ከሄዱ በኋላ በአገራቸው የተለማመዱትን ክርስትና ወንጌልን ቢያስተምሩንም እኛ ከተቀበልን በኋላ ወንጌሉን ትምህርቱን ጥለን በነገሩ ላይ የራሳችንን ሃይማኖት አቋቋምን። ወንጌሉን ሳይሆን የራሳችንን ሃይማኖት አቋቋምን። ስለ ክርስቶስ ሳይሆን ስለ መንካት፣ ስለ መብላት፣ ስለ መጠጣት በውጪ ስላለው ነገር ወደ ሰው ሆድ ውስጥ ወደ ሰው ውስጥ የሚገባውን ነገር እንደ ጽድቅና እንደ ኃጢአት ቆጥረን በብሉይ ኪዳን በዛ መጋረጃ ልባችን የተሸፈነ ሆነ። ቃሉን ትተን የሰማነውን ሃይማኖት ነገር አደረግን። ስለ ቤተ ክርስቲያን ስናስብ ቤተ ክርስቲያን ማለት አንደኛ የማንም አይደለችም። የማንም አይደለም። ቤተ ክርስቲያን እግዚአብሔር አብ በልጁ በክርስቶስ ደም የተከላት ቤተ ክርስቲያን ነች። የማንም አገር ቤተ ክርስቲያን ተብሎ አይጠራም። የሚጠራው በአዲስ አበባ ለምትገኝ የክርስቶስ ቤተ ክርስቲያን ባላችሁበት አካባቢ የሚጠራው በዛ ከተማ ስም የክርስቶስ ቤተ ክርስቲያን ነው የሚባለው እንጂ የግለሰብ ቤተ ክርስቲያን የለም። መሰረቱን ስናስብ ስለ ቤተ ክርስቲያን ወደ ብሉይ ኪዳን ነው የምንሄደው። ወደ ብሉይ ኪዳን ስንሄድ የምናገኘው ነገር ቤተ
እስራኤል የሚል ነው። ቤተ እስራኤል። ስለ ቤተ ክርስቲያን ከማሰባችሁ በፊት የብሉይ ኪዳኑ እግዚአብሔር ለአብርሃም በሰጠው ኪዳን በይስሐቅ በኩል በያዕቆብ በኩል እስራኤል የተባለው ቤተ እስራኤል ይባላል። ቤተ እስራኤል ቤቱ ሳይሆን ህዝቡ የኪዳን ህዝብ ማለት ነው። ቤተ እስራኤል ማለት የኪዳን ህዝብ እግዚአብሔር በስሙ የማለው፣ ያም ደግሞ አብርሃምን ባንተ አሕዛብ ይባረካሉ ብሎ ለአብርሃም ወንጌልን ሰበከለት። እግዚአብሔር ለአብርሃም አሕዛብ ባንተ የተነሳ ይባረካሉ ብሎ ወንጌልን ሰበከለት። ቤተ እስራኤል። ወደ አዲስ ኪዳን ቤተ ክርስቲያን ስንል የክርስቲያን ስብስብ ማለት ነው። ቤተ እስራኤል እንደተባለ ቤተ ክርስቲያን የክርስቲያን የክርስቶስ ደም የተዋጁ በክርስቶስ ሞትና ትንሣኤ የተዋጁ የተላከውን ክርስቶስን የተቀበሉ በመንፈስ ቅዱስ የተሞሉ በመንፈስ ቅዱስ የታተሙ የነርሱ ስብስብ ቤተ ክርስቲያን ይባላል። ልብ በሉ። ነገር ግን ከጥንት ዘመን ጀምሮ በቤተ ክርስቲያን ውስጥ ትልቅ ችግር አለ። በጣም ነፍሴ ሕይወቴ የሚገርመኝ ነገር ዮሐንስ በፍጥሞ ደሴት ሆኖ በምድር ላይ ያለችውን ቤተ ክርስቲያን በሙሉ አውቆ ነው። በምድር ላይ ያሉት 7ቱ የኢሳም ቤተ ክርስቲያን በደንብ አወቃቸው። ፍቅር የጎደላቸው አንዳንዶቹ የኤልዛቤል መንፈስ ሐሰተኛ ነቢያት የበዙበት፣ አንዳንዶቹ ጣዖት አምላኪዎች፣ አንዳንዶቹ ቀዝቃዛም ያልሆኑ ሞቃት ያልሆኑ ሊተፋቸው ያለ፣ አንዳንዶቹ ደግሞ የተኙ ያንቀላፉ ጥቂት ብቻ የቀራቸው ይዘጠብቅ የተባሉ፣ በመንፈስ የተረዱት ደግሞ የመንግስተ ሰማያት መክፈቻና ቁልፍ የተሰጣቸው በምድር ላይ ያሉትን አብያተ ክርስቲያናት ዮሐንስ አያቸው። ቀና ሲል እንደታረደ በግ ሆኖ አየሁት። እንደታረደ በግ ሆኖ አየሁት። አጠገቡ ነጭ ዙፋን አለ አለ። በዙፋኑ ላይ የተቀመጠው አብን አይቶት እንደ ሞተ ሰው ሆንኩ አለ። መጥቶም እጁን ጭኖብኝ አይዞህ አትፍራ፣ ሞቼ ነበር፣ አሁን ሕያው ነኝ፣ የሲኦልም የመንግስተ ሰማያት መክፈቻ አለኝ። አሁን የተገረምክበት ያየኸውን ቤተ ክርስቲያናት መልእክት ልላክ አለው። በጣም የሚገርም ነገር ነው። ከዛ በኋላ የሆነውን ወደ ዛሬው ስንመጣ በምድር ላይ በጣም አስቸጋሪ ቤተ ክርስቲያን ነበረች። በሐዋርያቶቹ ዘመን ሐዋርያ ቅዱስ ጳውሎስ እንደሚጽፍልን በተለይ የቆሮንቶስ ቤተ ክርስቲያን። ነገር ግን በመንፈሳዊ ዕውቀት ጥበብና መገለጥ እንዲሰጠን እኔ ስለናንተ ጸልያለሁ እለምናለሁ ይላል። በዚህ በክርስቶስ ኢየሱስ በምድራዊ በሃይማኖት በእውቀት በተለያየ መንገድ ከምድራዊ ዕውቀት ጌታም ደግሞ የሰው ልጅ ዕውቀት ይበዛል ብሏል። ያ ዕውቀት ሲበዛ ሰዎችን ያጠፋል። መንፈሳዊ ዕውቀት ይሙላል። የቆሮንቶስ ክርስቲያኖች የቆሮንቶስ ቤተክርስቲያን ምንም ጳውሎስ ቢተክላትም አጵሎስ ቢያጠጣም ኬፋም ቢኖርም አንዱ ሲተክል አንዱ ቢያጠጣም በብዙ ተግዳሮቶች ውስጥ ያለፈች ቤተክርስቲያን ነች። አንደኛ መከፋፈል፣ መለያየት ያለባት። ሁለተኛ ትልቅ ዝሙት መንፈስ ያለበት በቆሮንቶስ ኃይለኛ ከተማው በሙሉ በሴተኛ አዳሪ ሜዳ ላይ የሚወጡ ያ መንፈስ ቤተክርስቲያን ውስጥ ገብቶ የአባቱን ሚስት ያገባ እንኳን ነበር። ዝብርቅርቅ ያለ ቤተክርስቲያን። ከዛም አልፎ በጸጋ ስጦታ የማይግባቡ በልሳን የማይግባቡ ጥበበኛ የሆነው ሐዋርያ ጳውሎስ ለዚች ቤተክርስቲያን ምእመን
በጌታ ቅዱሳን ለመሆን የተጠራችሁ በድንቅ አጠራሩ የተጠራችሁ ቅዱሳኖች የጌታ ሰላም ከእናንተ ጋር ይሁን ይላል። አይነቅፋቸውም፣ ሮጦ አይነቅፋቸውም። ከዛ ወደ ዋናው ነገር ይገባል። ሐዋርያው ቅዱስ ጳውሎስ እኛ አልፈጠርንም ራሳችንን፣ በእጆቹ ሥራን ሰጠን ሕይወትን። ከአፈር አበጀን በመንፈሱ ፋለን፣ በዘላለም ቃል ኪዳን ከእኛ ጋር ኖረ። እረኛችን እርሱ ነው አንፈራም፣ ከክፉ ወጥተን ከቶ አንጠፋም። እግዚአብሔር እሱ የኔ አምላክ ነውና ወደ አደባባዮቹም ግቡ በምስጋና። እሱ ፈጠረን እኛም የእርሱ ነን፣ የማሰማሪያው በጎች ሕዝቦቹ ነን። እሱ አምላክ ነው፣ እሱ ጌታ ነው፣ እሱ ንጉሥ ነው፣ እሱ አዳኝ ነው። በምስጋና ወደ ቤቶቹ ግቡ፣ በአደባባዩም ለስሙ ተገዙ። ለአምላክነቱ መሰክር ሁኑለት፣ ቅዱስ ስሙን ባርኩ በደንብ ሌሊት። ቤቱ የክብር ነው፣ መንገዱም የሰላም፣ በቅድስና ፊት እንቁ ለዘላለም። እግዚአብሔር እሱ የኔ አምላክ ነውና ወደ አደባባዮቹም ግቡ በምስጋና። እሱ ፈጠረን እኛም የእርሱ ነን፣ የማሰማሪያው በጎች ሕዝቦች ሆነን። ሐዋርያው ቅዱስ ጳውሎስ ሲናገር የኔ ጭንቀት ስለ ቤተ ክርስቲያን ነው ይላል። ስለ ምኑ ነው ስትሉት፣ ስለ መስቀሉ ቃል። ኢየሱስ ስለ ኃጢአተኞች ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ከሙታን ተነሳ። ስለ መስቀሉ ቃል ስለ ቤተ ክርስቲያናት ነው የሚጨንቀኝ፣ በውጪ ስላሉት አይደለም። እኔ ለአሕዛብም ብጠራ ለወገኖቼ ለአይሁዶች ይሄ ክርስቶስ እንዲገለጥላቸው ለነሱ ተገልጦ እኔ ልጣል አለ። እኔ እንደ ጉድፍ ልቆጠር። የመስቀሉ ቃል የወንጌሉ ቃል ገብቷቸው የምለምነው አምላኬን ለእኔ የተገለጠው መገለጥ ይገለጥላቸዋል። ክርስትና ይሄ ነው። ዛሬ በዓለም ላይ የምታዩት ወገኖች ሆይ፣ በመጨረሻ ላይ የማንቋቋመው ብርሃን እውነት ነው። በተላከው በክርስቶስ ማመን፣ በወንጌል እመኑ። ዘመኑ ቀርበዋል። ንስሐ ግቡ። በየዘመኑ እግዚአብሔር ይናገራል። ወገኖች ሆይ፣ የማንም ሃይማኖት ድርጅት እግዚአብሔር ማንንም ደጋፊም ተከራካሪም ጠበቃም አይፈልግም። መንፈስ ነው እግዚአብሔር። የተወለድነው በመንፈስ ነው። ስለ ነፍሳት ነው ግድ ማለት ያለበት። የጳውሎስ ጭንቀት፣ የጳውሎስ መልእክት ወንጌል ይግባል። እኔ ወገኖቼ እንዲሁ ነው አለ። የኔም ጸሎት ይህንን የምትሰሙ እህት ወንድሞቻችሁን ወገኖቻችሁን በእውነት በዚህ በመስቀሉ ቃል እንዲድኑ ወደ ብርሃን እንዲመጡ አገልግሉ፣ መስክሩ። ከምስክርነታቸውና ከበጉ ደም የተነሳ ድል ነሱ ተብሎ ተጽፏል። እኛ ዝም ብንል በሰው ፊት ብናፍር ነፍሳችን በያው በእግዚአብሔር በበጉም በክርስቶስ ኢየሱስ ፊት እኔ አሳፍራችኋለሁ። ለምን እናፍራለን? ራቁቱን
እንደዛ የተሰቃየው በምድር ላይ ላንተ ነፍስ ላንቺ ነፍስ ነው። ክብር ሁሉ ለጌታ ይሁን። ይገለጥላችሁ። ሲገለጥላችሁ አትጨርሱትም። በምድር የጀመራችሁትን በሰማይ ነው የምትቀጥሉት። የሚቀጠል ነው። እዚህ የሚበቃ አይደለም። መንፈሳዊ ህይወት፣ መንፈሳዊ ጥበብ፣ መንፈሳዊ መገለጥ በሰማይ የምንቀጥለው ነው። ስለዚህ እሱን ረጋ ብለን እንመለከታለን። ቅዱሳን የአባቴ ብሩካኖች መልካም ነገር ታገኛላችሁ። ልብ ብላችሁ በማዳመጥ የጌታ መንፈስ በመጋበዝ አብረን ይህንን የዛሬውን ፕሮግራም እንካፈላለን። ባለፈው ሳምንት 100 ከደረሰ ጽዋችን ሙሉ ነው። በእግዚአብሔር ቃል ነው የምንሄደው። አንዱ 30፣ አንዱ 60፣ አንዱ 100 ፍሬ ያፈራል። የክርስቶስ መሆናችን የሚታወቀው በፍሬያቸው ነው ተብሎ ተጽፏል። ፍሬ በማፍራት ማጽናናት ፍሬ ነው። ለሌሎች ሼር ማድረግ ፍሬ ነው። ከተሳዳቢ፣ ከመናፍቃን፣ ከሐሰተኛ ነቢያት፣ ከምድር እርኩሰት መውጣት ጥበብ ነው፣ ዕውቀት ነው። ከቅዱሳን ጋር ህብረት ማድረግ፣ እውነት ባለበት ብርሃን ባለበት መገኘት ጥበብ ነው፣ ዕውቀት ነው፣ መንፈሳዊነት ነው። በመጨረሻው ዘመን የሚቀርልን ይሄ ነው። ከክርስቶስ ፍቅር የሚለየን አንዳች ነገር የለም። ጥበብ በልጆቿ ጸደቀች። ጥበብ በልጆቿ ጸድቃ አጠፋቻቸው። እግዚአብሔር የዓለምን ጥበብ ሞኝ ስላደረገ በስብከት ሞኝነት አሜን ብለው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ሆነ ይላል። ለማዳን ሆነ። የምኑ? የመስቀሉ ቃል። የመስቀሉ ቃል ለሚያምኑት የእግዚአብሔር ኃይል ለማዳን ሆነ። ለማያምኑትስ ሞኝነት ሆነ። ያንን የእግዚአብሔርን ጥበብ ዕውቀት ክርስቶስ በዓለም ጥበብ የቀየሩት ሞኞች ሆኑ ይላል። ክብር ሁሉ ለእግዚአብሔር ይሁን። የሙሴ መዘግየት ለዛ እንዳበቃቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ዳግም ይመጣል። ሙሴ እንደመጣ ያ የክርስቶስንም ምጽአት የሚያስተምር ትምህርት ነው። ቃሉም እንደሚል የሰው ልጅ ዳግም ሲመጣ በምድር እምነት ይገኝ ሆይ፣ አማኝ ይገኝ ሆይ። ለምን? በሱ መምጫ ጊዜ የምጣር የሐሰተኛው ክርስቶስ መገለጫ ስለሆነ በሚያደርጋቸው ድንቅና ታምራቶች ሰዎች ያመኑት ሳይቀሩ እንኳን ይስታሉ። እንደገና ደግሞ ዛሬ ይሄን የምትሰሙ እህቶቼ፣ ወንድሞቼ ጌታ ዝቅ ብሎ እግር እንዳጠበ በትህትና ከልቤ ነው የምላችሁ። ስለ ቤተ ክርስቲያን ጥልቅ የሆነ ዕውቀት ይኖራችሁ። በጣራ በቆርቆሮ ሰው ሰራሽ የድርጅት ስም ወንድም ከወንድሙ ጋር ከእህቱ ጋር አንዱ ቤተ እምነት ከሌላው ቤተ እምነት ጋር የሚያጣላ የሚያለያይ የምድር ዕውቀት ሰው ሰራሽ ጽድቅ ነው። የእግዚአብሔር መንፈስ ጥበብና ዕውቀት መገለጥ የለበትም። እንዳትጠፉ ከሚጠፋው ወገን አይደለንም፣ ከማይጠፋው ዘር ነው የተፈጠርነው። የማይጠፋው ዘር በብሉይ ኪዳን ዘመን በሙሉ ሊመጣ ያለውን መሲህ ለማጥፋት እነ ፈርዖን እነ ሄሮድስ አልቻሉ። ኢየሱስ ተወልዷል። እኛም ከማይጠፋ ዘር ነው የተወለድነው። ስለ ቤተ ክርስቲያን ስለ ቤተ እስራኤልና የገባው ኪዳን ከአባቶቻችሁ ጋር የሆነ አይደለም፣ ይሄ በደሜ የሆነ አዲስ ኪዳን ነው ብሎ ቤተ ክርስቲያን በደሙ የተዋጁ ወንዶችና ሴቶች ልጆች እንጂ የድርጅት ስም የሃይማኖት ስም አይደለም። ነፍስን አድን፣ አንደበትን ጠብቅ፣ ሰውን በክርስቶስ ኢየሱስ ውደድ። ብዙዎች ናቸው ተሰብስበው አንዲት ኃጢአተኛን ሴት ለመውገር በሙሴ ሕግ ስታመነዝር ተገኝታለችና ትወገር በድንጋይ ብለው አንተ ምን ትላለህ ሲሉት ከናንተ ኃጢአት የሌለበት የመጀመሪያው ድንጋይ ይወርውር።
ከታላላቆቹ እስከ ታናናሾቹ ሄዱ። ጌታ ብቻ ቀረ። ከሳሾችሽ የት አሉ? አንድም የለም። እኔም አልፈርድብሽም። ክብር ለኢየሱስ ይሁን። እንደ ልባችን ክፋት እንደ አንደበታችን ያልፈረደብን ጌታ መንፈስ ቅዱስ እንመለስ። ወደ ብርሃን ወደ መንፈሳዊ ዕውቀት እንመለስ። ያጠፋናል። ትዕቢት ውድቀትን ነው የሚቀድመው። የቆመ የመሰለ እንዳይወድቅ ይጠንቀቅ። በወንድም ላይ አንዳች በደል ኃጢአት ቢኖር እንኳን ወይ ቢኖርብህ በክርስቶስ ፍቅር እግዚአብሔር አብ እኛን ይቅር እንዳለን ይቅር ተባባሉ። ነፍስህን እንደምትወድ ባልንጀራህን እህትን በክርስቶስ አካል የሆኑትን ውደድ። ሕግም ነቢያትም የታሰሩት በዚህ ነው። የሕግ ፈጻሚ የሆነው ክርስቶስ ነው። ምንም ንጹሕ ቤተ ክርስቲያን በምድር ላይ የለችም። ንጹሕ ቅዱስ አድርጎ ማደሪያውን የቀደሰ በደሙ ክርስቶስ ነው። እኛንን ቤተ መቅደስ እኛንን ምንም በዚህ ዓለም ብንኖር ድካሜን ውድቀቴን ያውቃል። እኔ አልችልም። ይሄው ጌታዊ በፊት ነኝ። አዳኝ መድኃኔዓለም ወደ ዓለም እንደመጣ አምናለሁ። ካንተ ውጪ መዳኛ የለም ብለን ራሳችንን ለጌታ መስጠት ነው። የሃይማኖት ስም አያድንም፣ በሰማይ አይታወቅም። ሰው የሚታወቀው በክርስቶስ ኢየሱስ ብቻና ብቻ ነው። 4 ነጥብ። ቅዱሳን የአባቴ ብሩካን፣ እኔ እዚህ ላይ ይበቃኛል። ዛሬ ትልቁ የምንመለከተው ስለ ዘፋኝና ስለ ዘፈን በወንድማችን በጋሽ ንጉሴ ቡልቻ ያለፈው ሳምንት እንዳልኳችሁ ለብዙ ዘመን የማቀው ጋሽ ንጉሴ ቡልቻ በትልቅ ስብሰባ ላይ ይሄ በአሁኑ ሰዓት ላይ በጣም እየተጋጋለ እንደውም በመጨረሻ ላይ ከመጽሐፍ ቅዱስ ውስጥ አውጥተውታል። ዘፋኝነት ዘፈንና ዘፋኝነትን በተመለከተ ሙዚቃና ይሄ በሰው ስሜት ውስጥ ያለ እግዚአብሔር ደግሞ የሚፈልገው ምን እንደሆነ ጥልቅ የሆነ ብዙ ቅዱሳንን በታላቅ ስብሰባ ላይ ይሄንን ዘፋኝና ዘፈኝነትን ወይንም ይሄን ሙዚቃ እግዚአብሔርንና በምድር ላይ ያለው አመለካከቶች ወደ ዋና ወደ ምንጩና መሆን ወዳለበት ነገር ላይ ከወንድማችን ከጋሽ ንጉሴ ቡልቻ ጥልቅ የሆነ ትምህርት እንማርና እንጨርሳለን። በጌታ ፍቅር ይሄንን አድምጣችሁ ለሌሎች ሼር አድርጉ። በጣም ነፍስን የሚያድን እንድንጠነቀቅ የሚያስተምረን መለኮታዊ የእግዚአብሔር ቃል ነው። እግዚአብሔር የሚጠቀምበት ሰው ነው ጋሽ ንጉሴ ቡልቻ። ስለዚህ እሱን እንሰማና እንጨርሳለን። ክብር ለኢየሱስ። የእግዚአብሔር ስም የተመሰገነ ይሁን። እንዲህ አይነት ደግሞ የውይይት ጊዜ ስለተገኘ በጣም ነው ደስ የሚለኝ። ይሄ መመካከር በጣም ተገቢ ነው፣ መጽሐፍ ቅዱሳዊ ነው ብዬ ነው ያምናለሁ። ተመካከሩ ይላል መጽሐፍ ቅዱስ፣ ተመካከሩ ይላል። ስለዚህ መመካከር ጥሩ ነው። በዚህ በቅድም ሚኪያስም ሲያነሳው ነበረ፣ በወንጌላውያን ማህበረሰብ መካከል እየተመካከርን አንዳንድ ነገር ማቃናት ጥሩ ነው። ግን ስንመካከር ልቡናችን በፍቅር የተያዘ እንዲሆን በጣም አስፈላጊ ነገር ነው። ቅድም ወንድሜ ዮናስ አንስቶታል። ይሄ የፍቅር ጉዳይ በጣም አስፈላጊ ነው። ምክንያቱም የሚያንጸን እሱ ስለሆነ ነው። በዚያ መንፈስ መነጋገር ሁልጊዜም ጥሩ ነው። የኔ ርዕስ ምንድነው? ይሄ መጽሐፍ አሁን ቤት ያጣው ቤተኛ የሚለው መጽሐፍና በተለይም ደግሞ ዘፋኝነትና ዘፈንን በሚመለከት የተነሳው አስተሳሰብ ያስከተለው መዘዝ ምንድነው? ወይም ኢምፕሊኬሽኑ ምንድነው? ኢምፕሊኬሽኑን አንድምታ ለማለት አልፈለኩም፣ ወደ ትርጓሜ ስለማይሄድ ነገሩ። መዘዙ ምንድነው? አስከትሎቱ ምንድነው? የዚህ አስተሳሰብ አስከትሎት ምንድነው? ምን ያመጣል በቤተ ክርስቲያን ላይ? ወይም በሌላ ቋንቋ ዳፋው ምንድነው? ጦሱ ምንድነው ማለቴ ነው። ባጭር ቃል ምንድነው የሚያስከትለው ይሄ ነገር? ለኔ እሱ ነው የተሰጠኝ ርዕስ። በዚያ ላይ ለመናገር ነው የምፈልገው። እንግዲህ እኔ ባጭር ቃል እንዲያው መቼም እንደ አንድ ክርስቲያን ወንድም መናገር እፈልጋለሁኝ።
በቤተ ክርስቲያን ውስጥ ስላለው ውድቀት ያነሳቸው ነገሮች አሉ። ለምሳሌ ጥሩ ነው ብዬ ነው የማስበው እነዚህ ነገሮች፣ ግን ዋና ነው ብሎ ያነሳው የዘፋኝነት ጉዳይ ግን ጥሩ አይደለም። ይሄ ነው የኔ አቋም። ጥሩ አይደለም በእውነት ይልቅ አደጋ የሚያስከትል ነገር ነው ብዬ አስባለሁ። አስከትሎቱ ምንድነው የተባለው? እስካሁንስ አላስከተለም ወይ በሚል ነው የምጀምረው እኔ። ይሄ አስተሳሰብ እስካሁንስ አደጋ አላስከተለም ወይ? በዚህ አስተሳሰብ የተመሩ አንዳንድ ወንድሞቻችን እናቶቻችን አልተጎዱም ወይ? ቅድም አዝንላቸዋለሁ ራራላቸዋለሁ ያላቸው ሰዎች ወንድማችን ዮናስ ትክክል ባልሆነ ቤተ ክርስቲያን ባመጣችሁ ሞገድ ምክንያት ነው የተባረሩት ከቤተ ክርስቲያን ብሎ ያለው ነው ወይ የሚል ጥያቄ አለኝ እኔ። ነው ወይ በእውነት ምናልባት ይሄ አስተሳሰብስ እንደሆነ እንዲያውም ያገዛቸው ይሄ አስተሳሰብስ እንደሆነ እያልኩ ጠረጥራለሁ። ስለዚህ እኔ በእውነት ጉዳቱ ኦልሬዲ የተሰማን ይመስለኛል እኔ ስመለከተው ማለቴ ነው። እንግዲያው መዘዙ ብዙ ነው፣ አደጋውም ትልቅ ነው። ግን ከምን አንጻር ነው አደጋውን ወይም መዘዙን ወይም አስከትሎቱን ኢምፕሊኬሽኑን መመልከት ያለብን ከሚል እኔ እንደዚህ ነው ማነሳው። ይሄ ጉባኤ አሁን እዚህ ያለው ጉባኤ በመሰረቱ የክርስቲያን ጉባኤ ስለሆነ የሚጨንቀን የክርስቲያን ሕይወት ጉዳይ ነው። ከቤተ ክርስቲያን ካቴጎሪስ ነው መነሳት ያለብን ስለ ዘፈን ስንነጋገር ብዬ አስባለሁ። ለምሳሌ የሙዚቀኛ ማህበረሰብ ቢሆን የምንነጋገርበት አኳኋን ትንሽ ሊወጥ ሊል ይችላል። ይሁን እንጂ ይሄ ማህበረሰብ የክርስቲያን ማህበረሰብ ከመሆኑ የተነሳ ምንድነው በአዲስ ኪዳን ውስጥ ዋና ዋና የሚባሉት ነገሮች ከነሱ አንጻር ነው መመዘን ያለብን። እኔ 5 ዋና ዋና ነገሮች አሉ ብዬ እላለሁ ለጊዜው ለመነጋገር እንዲመች። ከነዚህ 5 ነገሮች አንጻር ብንመዝነው የዘፈንን ጉዳይ ብዬ አስባለሁ። ምንድናቸው እነዚህ 5 ነገሮች? ከጥሪያችን አንጻር እኛ የተጠራ ነው ሁላችሁ እንደምታውቁት የሁላችንም ጥሪ ክርስቶስን ለመምሰል ነው። ለክርስቶስ መሰልነት ለደቀ መዝሙርነት ተጠርተናል። በዲሳይፕልሺፕ አንጻር ይህን ነገር መመዘን ጥሩ ነው ብዬ እላለሁ የዘፈንን ጉዳይ። ሁለተኛ ደግሞ እግዚአብሔርን ለማምለክ ለቅዱስ አምልኮ ተጠርተናል ሁላችን። ስለዚህ ከዚያ አንጻር ዘፈንን መመዘን ይገባናል ብዬ እላለሁ። ሌላው ከክርስቲያናዊ ህብረት አንጻር መመዘን አለብን። እኛ ለህብረት ተጠርተናል። ለወንድማማች ለእህትማማች ህብረትና ፍቅር ተጠርተናል። ከዚያ አንጻር ይሄ የዘፈን ጉዳይ እንዴት ይታይ ብለን መመዘን አለብን። አራተኛ ደግሞ ከወንጌል ምስክርነት አንጻር ከክርስቲያን ዊትነስ አንጻር ደግሞ ዘፈን አስተዋጽኦ በጎ ነው ክፉ ነው ብለን ደግሞ መመዘን አለብን። በመጨረሻ ከክርስቲያን ዎርፌር አንጻር ከመንፈሳዊ ጦርነት አንጻር ከሱ አንጻር ደግሞ መመዘን አለብን ብዬ እላለሁ። በእነዚህ በ5 አቅጣጫዎች የምጠይቀው ጥያቄ እንደዚህ ነው። እናንተም ሌላ ጊዜ ተጠያየቁ። በእውነት ይሄ ውይይት የመጨረሻ ላይሆን ይችላል ብዬ አስባለሁ። ስንጠያየቅ እነዚህን 5 ነገሮች የዘፈን ጉዳይ ያዳብራቸዋል፣ ከፍ ያረጋቸዋል ወይስ ያኮስሳቸዋል፣ ያኮሰምናቸዋል ብሎ መጠየቅ ነው። በቃ ይሄ ነው ጥያቄው ብዬ የማስበው። እና እስቲ በተራ በተራ ለማየት ልሞክር ባጭር። በዲሳይፕልሺፕ አቅጣጫ በክርስቶስ መሰልነት ወይም በደቀ መዝሙርነት አቅጣጫ ይጠቅማል ወይ ይሄ የዘፈን ጉዳይ? እንስፈን ወይም ዘፈንን እናዳምጥ ወይም በዘፋኝነትን ሙያ አድርገን እንቀጥል የሚለው አስተሳሰብ እሱ ይጠቅማል ወይ ያንጻል ወይ ይደግፋል ወይ የሚለውን በአጭሩ ልመልከት። እኔ እንደዚህ ብዬ ነው የማስበው። ክርስትና ውስጥ በጣም ግልጽ የሆነ ነገር በዳግም ልደት አዲስ ማንነት የተጀመረ ሌላ ህይወት መሆኑ ነው። በክርስትና ውስጥ ነበርኩና ነኝ የሚል አስተሳሰብ አለ። ይሄ ከሌለ በእውነት ለመነጋገር አይመችም። እኛ አንድ የሆነ ነገር ነበርን፣ አሁን አንድ የሆነ ነገር ሆነናል። መስመር አለ፣ የተሻገርነው መስመር አለ። መጽሐፍ ቅዱስ በተለይ አዲስ ኪዳን በዚህ የተሞላ ነው። ኤፌሶን ምዕራፍ 2፣ ቲቶ ምዕራፍ 3 እንደምታውቁት ለምሳሌ የኛ የፈቃድ ምንጫችን ስጋችን ነበረ ይላል ኤፌሶን 2 ላይ። ለስጋ ፈቃድ የምንገብር ባሪያዎች ነበርን፣ እንደ ምኞታችን ነው የሚለው። እንደ ገዛ ምኞታችን የምንኖር ነበር ነው የሚለው። የኛ የፈቃድ ምንጭ ዲያብሎሳዊ ነበረ፣ አሁን ለሚሰራው አለቃ ታዘን እንኖር ነበር ይላል። የኛ የስጋ ምንጭ ማነው? የፈቃድ ምንጭ የዓለሙ ኑሮ ነበረ፣ በዓለም ላይ እንዳለው እንደ ጀማው አስተሳሰብ የምንገዛ ነበር ነው የሚለው። አሁን እንደሱ አይደለንም ነው የሚለው። ስለዚህ እቺ ሽግግር ሆናለች። በቲቶ ላይ በጣም ግልጽ በሆነ ቋንቋ ነው የተጻፈው። ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበርን ብሎ ነው የሚለው። ልዩ ልዩ ተድላ ምንድን ነው? ተድላ ማለት ፈንጠዝያ ማለት እኮ ነው፣ ሌላ ነገር አይመስላችሁ። ተድላ ለልዩ ልዩ ስጋዊ ተድላ እኔ ዘፈንን ይጨምራል ብዬ አስባለሁ። እዚያ ውስጥ ፍትወትንም ይጨምራል፣ ሌሎች ነገሮችም ይኖራሉ። ለልዩ ልዩ ተድላ እና ምኞት እንደ ባሪያዎች የምንገዛ ነበርን፣ አሁን ግን አይደለንም ነው።
እንግዲያው አዲስ ኪዳናዊ የክርስቶስ መሰልነት ነገር የሚጀምረው ከዚህ ሽግግር ነው። ይሄን ሽግግር የሚያግዝ ነው ወይ የዘፈን ነገር ብዬ ለመጠየቅ እፈልጋለሁ። ዓለማዊነት ስለሚል ቃል ዮናስ በመጽሐፍ ውስጥ የጻፈውን አይቻለሁ። በእውነት አንዳንድ ጥሩ ትንታኔዎች የሰጠው አለ። ዓለማዊነትን በትክክል እንድንረዳው ሴኩላሪዝም ከሚለው ጋር እንዳይጋጭብን የሰጠው ትንታኔ አለ። ጥሩ ነው። ነገር ግን ትንሽ ገፋ አድርጎ ቢያየው ጥሩ ነበር ብዬ አስባለሁ። እሱ ምንድነው? ዓለማዊነት የመጽሐፍ ቅዱስ ቋንቋ ነው። ዓለማዊ የሚባል አስተሳሰብ፣ መንፈሳዊ የሚባል አስተሳሰብ አለ መጽሐፍ ቅዱስ ውስጥ፣ ምንም ጥያቄ የለም። እናንተ ከዓለም አይደላችሁ የሚል ጌታችን በጣም የታወቀ ነው። በአንደኛ ዮሐንስ ምዕራፍ 2 ላይ ደግሞ በዓለም ያሉት ይልና እንዲያውም ግልጥ አድርጎ አፍጥጦ የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ የሆነ ትምክህት ነው፣ ሌላ ምን አለ በዓለም ላይ ብሎ ደግሞ ይናገራል። ያዕቆብ የዓለም ወዳጅ የሚሆን የእግዚአብሔር ጠላት እንደሚሆን አታውቁም ወይ? እግዚአብሔር ቀናተኛ አምላክ ነው፣ እናስቀናው ወይ ብሎ ይጠይቃል። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ዴማስ የአሁኑን ዓለም ወዶ ትቶኛል ብሎ ይላል። የአሁኑ ምንድነው የወደደው? መጠየቅ አለብን። ሮሜ 12 ላይ ይህን ዓለም አትምሰሉ ብሎ ይላል። ምንድነው ይሄ ዓለም? ይሄ ዓለም ምንድነው? አፈር ጠጠሩ፣ ዛፍና ድንጋዩ አይደለም። የአስተሳሰብ ዘይቤ ነው፣ የህይወት ዘይቤ ነው፣ የአኗኗር ስልት ነው። ዴማስ የወደደው ምንድነው ስትሉ ድንጋይ ወዶ አይደለም የሄደው። ምንም ነገር ወዶ አይደለም የሄደው። በዓለም ውስጥ ያለውን ተድላ ደስታ ፈልጎ ነው የሄደው። ይህን ዓለም ወዶ ትቶኛል ነው የሚለው ያለ። እንግዲህ ይሄ ዓለም ምንድነው ስንል እኔ በትንሽ ቃላት መግለጽ እፈልጋለሁ። አንደኛ የዓለም አስተሳሰብ ሰው ማዕከሉ፣ ራስ ማዕከሉ የሆነበት ነው፣ ዋናው ሰው የሆነበት። ሁለተኛ የደስታው ምንጭ ደግሞ ስጋዊ ተድላ የሆነበት፣ ሚዛኑ ደግሞ የጀማው ሚዛን የሆነበት፣ አጠቃላይ ሰው ደስ የሚለው የሚስማማበት ነገር ምንድነው የሚለው፣ አእምሮቱ የአይን ምኞቱ የስጋ ትምክህቱ የገንዘብ የሆነበት ማለት ነው። ይሄ አስተሳሰብ ነው ዓለማዊነት። ክርስቶስ መሰልነት ከነዚህ ማምለጥ፣ ለክርስቶስ መገዛት፣ በክርስቶስ መደሰት ነው። ዘፈንና ሰፈሩ ለደቀ መዝሙርነት መጎልበት በጎ አስተዋጽኦ ሳይሆን ይልቁን ልልነትን፣ ለአደጋ ተጋላጭነትን ይጋብዛል። ዘፈን በዓለማዊ ተድላ በራፍ ላይ ለቅልውጥ የሚያስቀምጠን ነገር ይመስለኛል። እኔ ሁለተኛ ነገር ላንሳ፣ ክርስቲያናዊ ህብረትን በሚመለከት ክርስቲያናዊ ህብረት ወይም ፌሎሺፕን በሚመለከት የክርስቲያን ህብረት እንደምታውቁት በፍቅርና በአንድነት ላይ የተመሰረተ ነው፣ በማነጽ ላይ የተመሰረተ ነው። ይሄ የዘፈን አስተሳሰብ ግን እውነት ለመናገር ህብረትን ከማጠንከር ይልቅ አሁን በተለይ መጽሐፍ ስንመለከት አንዱ ለሌላው ያለውን አመለካከት የሚያጠለሽ ንቀትና መራርነት ያየለበት ሆኖ ነው ያገኘሁት። ህብረት ለመተናነጽ ተሰጠን እንጂ ለመፈራረስ አይደለም። እኔ ከዮናስ ጋር አልፎ አልፎ ሳወራ በቀደም ለስናወራ እኔ ቤተክርስቲያን የማፍረስ ተልእኮ የለኝም ብሏል። በጣም ግልጽ በሆነ ቋንቋ ቤተክርስቲያን አለፈርስም፣ እኔ ትውፊትን ለማፍረስ ነው የቆምኩት ነው የሚለው። ግን አሁን በዚህ በዘፈን ጉዳይ የፈረሰው ትውፊት ነው የሰው ህይወት ነው የሚል ነው የኔ ጥያቄ። ምንድነው እየፈረሰ ያለው? ለትውፊት ጥብቅና መቆም በጣም የሚያስፈልግ ነገር ነው ብዬ አላስብም። ለሰው ህይወት ግን በእውነት ሁላችንም ማሰብ አለብን። ክርስቲያናዊ ህብረት ለማነጽ ነው የተሰጠን እንጂ አንዱ አንዱን ለማፍረስ የተሰጠን ነው ብዬ እኔ አላስብም። እና የሰው ህይወት በዘፈን እንዴት ነው የሚታነጸው ነው የኔ ጥያቄ። ወንድሜ እንዴት ይታነጻል በዘፈን ጉዳይ? ለወንድሜ እንቅፋት አልሆንም ወይ? ይልቁን ቅድም ወንድሜ ዮናስ ያነሳው ጥቅስ አለ፣ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ ሁሉ ግን አያንጽም። ተፈቅዶ እንኳ ቢሆን እንዴው ተፈቅዶ እንኳ ቢሆን አሁን የሚያነጋግረን እሱ ተፈቅዶ እንኳ ቢሆን ያንጻል ወይ ስንል በጣም ከባድ ችግር ነው የሚያመጣው። ከማነጽ ይልቅ ማፍረሱ ይበዛል ብዬ ነው ማስበው ክርስቲያናዊ ህብረትን። እኔ ለማስገባት ሞከርኩኝ ዘፈን የሚለውን ሮሜ 14 ላይ ባለው አመለካከት። ለምሳሌ ሰንበትና ክብር አናክብር ብለው የሚጨቃጨቁትን ሰዎች ወንድማችን ጳውሎስ ምን ይላል? አንዱ ለጌታ ብሎ ሰንበትን ያከብራል ጌታን አስቦ በቃ የተለየ ቀን ነው ብሎ፣ አንዱ ደግሞ ጌታ ሁሉንም ቀን አንድ አድርጎ ሰርቷል ብሎ ለጌታ ሲል አያከብርም። የሚበላውም ለጌታ ሲል ጌታን አመስግኖ ይበላል፣ የማይበላውም ስለ ጌታ ሲል አይበላም የሚለውን ለማስገባት ሞክሬ ዘፈንን ለጌታ ሲል ይዘፍናል የሚለው ቸገረኝ በጣም። ካቴጎሪው ትንሽ ለየት ያለ ነው ለማለት ነው። አንድ አይነት አይደለም፣ ከዛ አይነት ክርክር መነሳት አንችልም የሚል ሀሳብ አለኝ። ይልቁን ምን ይላል እዚህ ቆሮንቶስ 10 ላይ ማሰናከያ አትሁኑ፣ ለአይሁድም ለግሪክ ሰዎችም ለእግዚአብሔር ቤተክርስቲያንም ማሰናከያ አትሁኑ ነው የሚለው። እኔ አሁን መሰናክል አልሆነብንም ወይ ይሄ ጥያቄ ነው የሚለው ያለ።
አይሁድ የሚለው ሃይማኖታውያን ሰዎችን ነው። የግሪክ ሰዎች ደግሞ የምታውቁት ነው፣ ሌላ ሃይማኖት ያላቸው በፍልስፍና የረቀቁ ሰዎች ናቸው። የጌታ ቤተክርስቲያን ደግሞ እኛ ነን። በሶስቱም ረገድ ማሰናከያ አትሁኑ ከተባለ ይቅርታ እንግዲያው ከማሰናከል ለመጠንቀቅ ከዚህ ነገር መራቁ አይሻልም ወይ የሚል ጥያቄ አለኝ እኔ። ሶስተኛ ቅዱስ አምልኮን በሚመለከት ነው። አምልኮን ይቀይጣል ብዬ ያስባለሁ፣ ያሳስታል ብዬ አስባለሁ። ሁለንተናችን ለእርሱ ክብር ልናውል ነው የሚገባው ብዬ እላለሁ። አምልኮ እሁድ ጠዋት እዚህ የምንፈጽመው ጉዳይ ብቻ እንዳልሆነ ሁላችን እናውቃለን። ኑሯችን በሙሉ አምልኮ ነው። ዘፈን እየዘፈንኩኝ እንዴት ያለ አምልኮ ነው ላቀርብ የምችለው የሚል ጥያቄ አለኝ እኔ። እውነት ለመናገር የመጣብኝን እነግራቸዋለሁ። ብልጣሶር የሚባል ሰው ነበረ። ዳንኤል መጽሐፍ ውስጥ ታውቃላችሁ ምዕራፍ 5 ላይ። ይሄ ብልጣሶር ትንሽ ሞቅ ባለው ጊዜ መጠጥ ጠጥቶ ደስ ባለው ጊዜ ምንድነው ያደረገው? ከኢየሩሳሌም የተማረኩትን የመቅደሱን ዕቃዎች አምጡና እንጠጣባቸው የሚል አጉል ድፍረት ውስጥ ገባ። ይሄ ብልጣሶራዊ ድፍረት ምንድነው? የኢየሩሳሌምን መቅደስ ዕቃዎች ለዳንኪራ፣ ለመጠጥ፣ ለመሳከሪያ ያደረገው እና በጣም አሳዛኝ ድፍረት ውስጥ ገባ። እግዚአብሔር ገሰጸው። የኛ ህይወት መቅደስ አይደለም ወይ ነው የኔ ጥያቄ። አሁን ህንፃ ነው ወይ የምናስበው መቅደስ? በህይወቴ ውስጥ የማይሆን ነገር ለመስራት ማን ነው ፈቃድ ይሰጠኝ ብዬ ጠይቃለሁ። እና ራሳችንን እኔ በደርግ ጊዜ አንዳንዶቻችሁ አልነበራችሁም አውቃለሁኝ። በዚያ ጊዜ የቤተ ክርስቲያን መዘምራን ልብስና የሙዚቃ መሳሪያ በመቀማቱ ምክንያት ለኪነት በመሰጠቱ በጣም እናለቅስ ነበር። በጣም የሚያሳዝን ዘመን መጣ። ወሰዱብን እኮ ጊታራችንን ለኪነት አዋሉት እያልን በጣም እናዝን ነበር ያኔ። ዛሬ አሁን የጊታርና የመሰንቆ አይደለም ራሳችን ለዘፈን እየዋልን እንደሆነ ነው የማየው። እንዴት የበለጠ አያሳስብም የሚል ነው የኔ ጥያቄ። እንዴት የበለጠ አያሳስብም? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? እግዚአብሔር በውስጣችሁ እንደሚኖር አታውቁምን? ያውም ደግሞ ቅዱስ ቤተ መቅደስ ነው ብሎ ይላል። በአራተኛ ደረጃ የወንጌል ምስክርነትን በሚመለከት ነው። በወንጌል ምስክርነት ላይ ከፍተኛ ችግር ይፈጥራል ብዬ ነው ማስበው ነው የዘፈን ጉዳይ። ጴጥሮስ የሚመክረን ያለፈው ዘመን ይበቃል፣ የተዳራችሁበት የዘፈናችሁበት እንዳሻችሁ የሮጣችሁበት ዘመን ይበቃል። አሁን ወደዚያ መዳራት ከነሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ ይላል። ልዩነቱ ታይቷቸው ይደነቃሉ፣ ግን ይሳደባሉ ደግሞ። ስለዚህ እኛ አሁን ልዩ በመሆናችን ምክንያት የሚመጣው ስድብና መደነቅ ለወንጌል በር ይከፍታል እንጂ ወንጌልን ያጭፈነፍናል ብዬ እኔ አላስብም። እንዲያውም ወደዚያ ጠጋ ስንል ወንጌል የበለጠ ይደበዝዛል ነው የምለው። እኔ የወንጌል ስለቱ ልዩትነቱ ነው ብዬ ነው የማስበው። ኢትስ ዩኒክነስ ኢዝ ኢትስ ሻርፕነስ። እንግዲህ ያችን ልዩትነት ማደብዘዝ ማደነዝ ወንጌልን እንዳይሰራ ማድረግ ነው ብዬ እላለሁኝ። የዓለማዊነት ወላፈን ላንገበገበው ጥመኛ ሕያው ምንጭ የሆነውን ክርስቶስን እንድናቀርብለት ታዘናል እንጂ የዘፈንን በተሃ ጠጅ አጠጥተን ለማሳከር አልተጠራንም ብዬ አስባለሁ። እሺ ቶሎ ብዬ ልጨርስ። መንፈሳዊ ጦርነትን በሚመለከት ልናገር፣ ግን እዚህ ወደዛ ከመግባት በፊት በጎ ነገር ብንናገርበትስ የሚል እዚህ መጽሐፍ ላይ አይቻለሁ። በዘፈን በጎ ነገር ብንናገር መጥፎ አይደለም። በጎ ነገር ብንናገርበት በእውነት በዘፈን ላይ ግን በጎ ነገር ለመናገር መስፈን አለብን ወይ ነው የኔ ጥያቄ። በሌላ መንገድ መናገር አይቻልም? አውቃለሁኝ ዮናስ በሙዚቃ ኤሪያ ነው ያለው። ተሰጥኦ እሱ ነው፣ ትምህርቱ እሱ ነው፣ ሙያው እሱ ነው። ከዚህ የተነሳ እኔ በዚህ መስክ ብናገር ብሎ ሊሆን ይችላል። ግን ለእኛ ሲነግረን ይሄንን በጎ ነገር መናገሪያ ይሆናል ሲለን እኔ እንደዚሁ ዝም ብዬ በደምሳሳው ሳስብ፣ በቂ ጥናት አላረኩም እና ድፍረት የለኝም፣ ግን በደምሳሳው ሳስብ በእውነት የማህበረሰብን ችግር ለመፍታት ዘፈን የዋለው ጥቅም እኔ እጅግም አይታየኝም። እውነት ለመናገር እንዲያው ኦነስ ለመሆን ማለት ነው። ስለ ወንድና ሴት የሚናገረው ይልቅ አይሎ ገዝፎ ነው የሚታየው ለማለት ነው። ቅድም ስለ ዲያቆን አነሳ ወንድማችን ሶሎሞን። እኔ ስለ ዲያቆን ሳይሆን ስለ መነኩሴ ባነሳሳ ይሻለኝ አይቀርም። አባቶቻችን የሚሉት ነገር አለ። አንዳንድ ቀን በዋልድባም ይዘፈናል ይላሉ እነሱ። ምን ማለት ነው? ብዙ ቀን አይዘፈንም ማለት ነው። ዋልድባ ገዳሙ ለዘፈን የተመቸ አይደለም፣ ለጥሞና የተመቸ ነው። ግን ያበድን ቀን ደግሞ አንዳንድ ቀን እንዘፍናለን፣ ምንም አይደለም እንደማለት ነው። የኛ ባህል በጣም ግልጥ አድርጎ ልዩነቱን ያስቀመጠ ይመስለኛል። እኔ አሁን ትምክታችን ባህሉ ነው ማለት አይደለም፣ ግን በዚህ ማህበረሰብ የምንነጋገር ከሆነ የማህበረሰቡን ደግሞ እሴቶች በደንብ አድርገን ማስተዋል ያስፈልጋል ብዬ እላለሁኝ።
እሺ በመጨረሻ ጦርነታችንን እንዳናሳንሰው ነው የምማጠነው። ጦርነታችን ከዘፈን ጋር በተያያዘ ከገባ በጣም ትንሽ ጦርነት ነው። ልክ አቢግያ ለዳዊት እንዳለችው አንተ እግዚአብሔርን ጦርነት የምትዋጋ ሰው ነህ፣ አልባሌ መንደር ውስጥ እንዳትሞት፣ ከአንድ ባለጌ ጋር እጣላለሁ ብለህ መንደር ውስጥ እንዳትሞት፣ ይልቁን ዋናውን የእግዚአብሔርን ጦርነት ተዋጋ እያለች ተማጠነች። እኔ በዚህ በዘፈን ጉዳይ ላይ አቅማችን ያለቀ ከሆነ ዋናው ጦርነት እሱ ነው ወይ የሚል ጥያቄ አለኝ። ጠቃላያው ላይ ፓሽናችን ምንድነው? ፍላምሮታችን ምንድነው የሚል ጥያቄ አለኝ። በጣም ልባችን የሚያንገበግበው ነገር ከባለቤቴ ጋር እንደዚህ አይነት ውይይት ተካፍለን ስንወጣ ደጅ ምን አለችኝ? እሷ ስማ አንተ አለችኝ፣ እኔ የምልህ ስለ ኢየሱስ ክርስቶስ ፍቅር መነጋገር ጨረስንና ነው ወደዚህ የገባ ነው? ምን ማለት ነው? አለቀ ማለት ነው የእሱ እርካታ እና አሁን ይሄ ጉዳይ በጣም አሳሰበን ማለት ነው ብላለች። እኔ ወደ ፓሽን እንድንመጣ ያስፈልጋል። ምንድን ነው ፓሽናችን የሚለው እንድናስበው። በመጨረሻ እሺ በቃ ጨርሻለሁ። ኪነ ጥበብን የመግደል ነገር አይደለም። በእውነት እኔ ኪነ ጥበብ አፍቃሪ ነኝ። ቅድም ስነ ስዕልን፣ ስነ ጽሁፍን እና ሌሎችንም ደግሞ አንስቶ ወንድማችን ዮናስ ተናግሯል። ኪነ ጥበብ በእውነት የሚጠቅም ነገር ነው። ግን ኪነ ጥበብ በጣም ከፍ ብሎ ዙፋን ላይ ለመቀመጥ የሞከረ እንደሆነ ወንበሩ ከአንድ አምላክ በላይ አያስተናግድም ለማለት ግን ዝግጁ ነኝ። ዋው 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 ዋው! ክብር ለእግዚአብሔር ይሁን። የእግዚአብሔር ባሪያ ጋሽ ንጉሴ እግዚአብሔር ዘመንን ይባርክ። እግዚአብሔር ቁርባንን ያስብልህ። በእውነት ከጥንት አባቶች እንዲህ ዝቅ ብለህ የምታገለግለው አምላክ በዓለም ሁሉ እየዞርክ ጌታ እግዚአብሔር ዘመንን ይባርክ፣ ጸጋውን ይጨምርልህ፣ በመገለጥ መገለጥን ይስጥ፣ ለትውልድ የሚተርፍበት ዕውቀት እንደ ሕያው ቃል የነገርኳችሁ ቃል እውነት መንፈስም ነው እንዳለ በቃሌ ተመሩ እንዳለ ይህንን ቃል ባንተ ስለላከልን የተሰሙት ይጠቀሙበታል። ሕይወታቸውን ለማዳን የሚፈልጉ ሁሉ ይገለገል፣ ሌሎችንም ያድኑበታል። ሕያው የእግዚአብሔር ቃል ስለሆነ እግዚአብሔር ዘመንን ይባርክ፣ ቤተሰቦችን ይባርክ። አገልግሎት የተባረከ ይሁን። በክርስቶስ ፍቅር እንወዳለን። ጋሽ ንጉሴ ተባረክ። ቅዱሳን ሕዝቤ ከኔም ቀድማችሁ በጌታ ያላችሁ አባቶች፣ እህቶቼ፣ ወንድሞቼ እኔም ታላቅ የሆንኳችሁ አነስ ብዬ ትንሽ ሆኜ ጌታ በሰጠኝ በትንሹ ወንድማዊ ምክሬን መመክራችሁ ክርስቶስን የሚያስክድ መንፈስ በእናንተ ዘንድ አይኑር። በሰማይም በምድርም በተፈጠረ ፍጥረታት የልጁን የኢየሱስ ክርስቶስን ደም የሚተካ የለም። የምወደው ልጄ ደስ የሚለኝ እርሱ ነው፣ እርሱን ስሙት ብሏል። ቅድስት ድንግል ማርያምም እርሱ የሚላችሁን ብቻ አድርጉ፣ ጌታም ደግሞ ካለኔ ምንም ልታደርጉ አትችሉ፣ እኔ እውነት ሕይወት መንገድ ነኝ፣ በእኔ የሚገባ መሰማሪያ ያለኝ። ይህንን ክርስቶስን በምድራዊ ዕውቀት በሃይማኖታዊ ካባ ሽፋን ይህንን የመስቀሉን ቃል የክርስቶስን ወንጌል የሚሸፍንባችሁ ወይንም እንደዚህ አይነት ክፉ ትምህርት የሚያስተምሩ መናፍቆች መሬት የሚሸት የሐሰተ ነቢያት ትንቢት ክርስቶስን የማይሸት ነገር ውስጥ አትግቡ። ነፍስህን ጠብቅ። ብቻህን ነው የምትቆመው። ነፍስህ ዛሬ አንተ ሰው የማያውቀው እግዚአብሔር ብቻ የሚያውቀው ያቺ ነፍስ በሕያው እግዚአብሔር ፊት ትናገራለች። ድካማችንን አልፎ የሚሰራ ጌታ ነው። ድካማችንን ያውቃል። እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑና እረፉ፣ ሰንበታችሁ እኔ ነኝ።
ለአባቶቻችን ሰንበት የሰጣቸው፣ ለእኛ ሰንበታችን ክርስቶስ ነው። አሜናችንም እሱ ነው። ሌላ የሚገባ የለም። ይህንን የሚያስክድ መንፈስ በእናንተ ውስጥ የዲያብሎስ ቁራጭ አይገኝ። ተቃውሙት፣ ከእናንተ ይሸሻል። ወደ ጌታ ቅረቡ፣ ወደ እናንተ ይቀርባል። ይሄ ነው ወንጌል። ዘመኑ ክፉ ነው። እህቴ ወንድሜ፣ የሰማችሁትን ጌታ በልቦናችሁ ይጻፍላችሁ። ራስህን አድን፣ ራስሽን አድኝ። ዘመኑ ይሄን የሚጠይቅ ነው። ክብር ለኢየሱስ ይሁን። ምናልባት ዛሬ በተማርነው ትምህርት ስለ ቤተ ክርስቲያንም ስለ እምነትም ወይንም በተለያየ መንገድ በሃይማኖት ጀርባ የሚሰራውን መንፈስ ተረድታችሁ እኔ በማወቅም ባለማወቅም የበደልኩት ኃጢአት ንስሐ መግባት እፈልጋለሁ፣ ነፍሴንም ለጌታ በእጆቹ አሳልፌ መስጠት እፈልጋለሁ ለምትሉ አብሬያችሁ አጭር ጸሎት ማድረግ እፈልጋለሁ። እንጸልይ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ የክብር አባት በክብር በክርስቶስ ኢየሱስ ስም ወደ ጸጋ ዙፋን እቀርባለሁ። ጸሎት ወደማይከለከልበት ወደሚሰማበት ዙፋንህ የጸጋ ዙፋን የሆነ አምላክ፣ የጸጋዎች ሁሉ አምላክ የሆንክ ጸጋው በእምነት ያድናል ተብሎ እንደተጻፈ እኔ ዛሬ በማወቅም ባለማወቅም በድፍረትም የሰራሁትን ኃጢአት በከበረው በክርስቶስ ኢየሱስ ደም እጠብልኝ። ኃጢአተኛ ነኝ፣ ደካማ ነኝ። የኔ ዕውቀት ከመንፈሳዊ ዕውቀት በጣም 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 ምንም ሳይገባኝ በሃይማኖት በተለያየ መንገድ መስሎኝ የሄድኩበትን ዘመን ይቅር በለኝ። ከዚች ቀን ጀምሮ ዓለምን፣ ሰይጣንን፣ ራሴን ክጄ ነፍሴን በዘላለማዊ እጆች አሳልፌ እሰጣለሁ። ልጅህ አድርገህ ተቀበለኝ። በክብር በክርስቶስ ኢየሱስ ደም በሕይወት መዝገብ ላይ ስሜን ጻፍልኝ። ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። ቀሪው ዘመኔን ቃልክን አስተምረኝ፣ ጸሎት አስተምረኝ። ከቅዱሳን ጋር ኅብረት እንዳደርግ እርዳኝ። ልጅህ አድርገህ ስለተቀበልከኝ በክርስቶስ ኢየሱስ ስም አመሰግናለሁ። አሜን። ጌታ ይባርካችሁ። ይሄ ዛሬ የተማርነው ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምናምን የእግዚአብሔር ኃይል ለማዳን ነው። የትኛው ኃይል? ኢየሱስን ከሞት ያስነሳው ኃይል፣ የመፍጠር የመግደል አዲስ የማድረግ ሁሉ በሁሉ ማድረግ የሚችል ሁሉ ከርሱ ለርሱ በርሱ የሆነ አምላክ ክብርና ምስጋና ሁሉ ተጠቅልሎ ለስሙ ይሁን። ይሄ ወንጌል የእውነት የብርሃን ወንጌል ነው። እናንተ የእግዚአብሔር ልጆች ነው የምትባሉት። ክርስቶስ ኢየሱስ ወደሚሰበክበት ሂዱ። የቤተ ክርስቲያን ሽማግሌዎችን አናግሩ። ዘላችሁ ያገኛችሁበት አትግቡ። የቀረበ ማዕድ ሁሉ አይጠቅምም። ከመንፈስ ከተወለድን መንፈስ ለመንፈሳችን ይመሰክራል። የሚጠቅመንን እንወስዳለን። ከሰው ጋር ከስጋ ለባሽ ጋር የተያዘ ነገር የለም። ክፉ የሚያሰራ በሰው ጀርባ የሚሰራ መንፈስ እንደሆነ ተምረናል። ስለዚህ ውጊያችን ከደምና ከስጋ ጋር አይደለም። ስድብ፣ ዘፋኝነት፣ የሐሰት መሐላ፣ የተለያዩ ነገሮች የእግዚአብሔርን ጸጋ በረከት የሚከለክሉ ናቸው። እግዚአብሔር አይሆንም ያለውን አይሆንም ነው። አንተባበርም፣ አትተባበሩ። ስለዚህ ከእንቅልፍ ንቁ፣ ራሳችሁን አድኑ፣ ጓደኞቻችሁን፣ ቤተሰቦቻችሁን አድኑ።
መክሊታችሁ በላይ ይጠብቃችኋል። በጥቂቱ የታመነ በብዙ ይሾማል። ክብር ለእግዚአብሔር ይሁን። በድንቅ አጠራሩ የጠራችሁ እግዚአብሔር በልጁ በክርስቶስ ደም ነው፣ የሚናገር ደም ነው። ሞቼላታለሁ የሚል የማይዋሽ አምላክ ነው። ይህን ጌታ ስላገኛችሁ ደስ ይበላችሁ። ጸልዩ፣ መጽሐፍ ቅዱስ አንብቡ፣ ከቅዱሳን ጋር ህብረት አድርጉ። በነገር ሁሉ ራሳችሁን ግዙ፣ በመጠኑ ኑሩ። ዘመኑ የሚያስተምረን ይሄ ነው። ሊመጣ ያለው ይመጣል። ጌታ ይመጣል። ጻድቅ በእምነት በሕይወት ይኖራል። በክርስቶስ ፍቅር ወዳችኋለሁ። የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ እናመሰግንሃለን። ስለሰጠን ስለ ቅዱስ ቃል ዛሬም ትናገራለህ። ጌታ ሆይ የሰማነውን በልቦናችን ጽላት ላይ ይጻፍልን፣ እንድናሰላስለው ከእውነት ጋር ከብርሃን ጋር እንድንቆም። ጌታ ሆይ አንተ ብርሃን ነህ፣ እውነት ነህ። ነገሮች ወደ ፍጻሜ በቸኮሉበት ዘመን በእውነትና በመንፈስ እንድንመራ እኔ ነገርኳችሁ ቃል እውነትም መንፈስም ነው። መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ላልክ የእውነት መንፈስ ስለምታስተምረን ጌታ ሆይ እናመሰግንሃለን። በዚህ ቀን ጌታ ሆይ የሰማኑን ለሕይወታችን ለፍሬ እንዲሆን የሰሙኝ እህቶችን ወንድሞችን በልቦናቸው የተጻፈ ራሳቸውን ከዚህ ዓለም ከጨለማ ከዚህ ከክፉ ዘመን የሚያስመልጡበት ጸጋ እንዲሆን ጉልበት እንዲሆንላቸው አባቶ እየደከሙ ካሉ ወደ እውነት እንዲመጡ፣ ይወደቁ ካሉ እንዲነሱ፣ ግራ የተጋቡ ካሉ ወደ አንተ እንዲቀርቡ፣ ሸክማቸውን በመስቀሉ ስር እንዲጥሉ። እኔ ደካማ ነኝ ጌታ ሆይ እነሆ በፊትህ ለሚሉ ጌታ ሆይ እጅህን መንፈስህን ትልክላቸው ዘንድ በክርስቶስ ኢየሱስም ጸልያለሁ። ስለሰጠን ጊዜ አመሰግናለሁ። አባት ሆይ እርዳን ጌታ ሆይ ሕይወት እውነት መንገድ ይሁን ካንተ ነህ። ካላንተ ምንም ነገር ማድረግ አንችልም። ጸጋህ ይርዳን እንድንቆይ በምንኖርበት በምንሄድበት ሁሉ ስለ አንተ እንድንናገር ጥበብና ማስተዋልን ስጠን። አባት ሆይ እናከብርሃለን። ቀሪ ጊዜያችንን ባርክልን። የሰሙኝን ለሌሎችም ጌታ ሆይ መዳኛ እንዲሆን ጌታ ሆይ እንዲያገለግሉ እንዲናገሩ ቢመችም ባይመችም በከፍታም በዝቅታ ክርስቶስ ይሰበክ ተብሎ እንደተጻፈ ሴቶችና ወንዶች ልጆች የሰሙትን ለሌሎች ሼር እንዲያረጉ እንዲያካፍሉ ጌታ ሆይ አንተ እርዳቸው። ይሄ ነው ያለን ዘመን ያለን ጊዜ። በጊዜያችን ተጠቅመን አንተን ከፍ አድርገን በቅዱስ መንፈስህ ከኃይል በጉልበት በጥበብ በምድራዊ ነገር ሳይሆን በመንፈስህ እርዳን። ስለምታረግም እናመሰግናለን። ስለሰጠን ጊዜ ክብር ሁሉ በሰማይ በምድር ላንተ ይሁን። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ ጸለይን፣ አሜን። ክብር ለኢየሱስ ይሁን። ቅዱሳን አባቴ ብሩካኖች ሁሉን ነገር አይተናል። ካለፈው ሳምንት ጀምሮ እንግዲህ ስለ ዘፈን እና ዘፋኝነት እንግዲህ ከብሉይ ኪዳን ጣዖት አቁመው ከዘፈኑበት እስከ ሁለተኛ ጴጥሮስም እንዳለ በእናንተ ግብዣ ሲገቡ ሲሳተፉ እንደ ክብር ይቆጥሩታል፣ ደሞም በማላቸውም ቆመው ይዘፍናሉ እንደሚል ዘፈን ኃጢአት ነው ተብሎ እንደተጻፈ የእግዚአብሔርን መንግስት አያስወርስም ካለ ይህንን ቃል ምንም ልናደርገው አንችልም። ከዛ ውጪ ደግሞ ቤተክርስቲያን ማለትም ደግሞ ቤተ እስራኤል የኪዳን ህዝብ እንደሆነ ከብሉይ ኪዳን የበለጠ ኪዳን የአዲስ ኪዳን በክርስቶስ ኢየሱስ ደም የተዋጀ በመሆኑ ቤተክርስቲያን እህቶቻችን ወንድሞቻችን በአንድ መንፈስ በአንድ አካል ከማይጠፋ ዘር የተወለድን ልንተሳሰብ አንዱ ለአንዳችን ልንጸልይ የሃይማኖት ስም ድርጅቱን ትተን
በክርስቶስ ኢየሱስ ላሉት በሙሉ እሱ የሱ የሆኑትን ስለሚያውቅ ይወስዳቸዋል። ስለዚህ ከሱ ውጪ መመኪያ የለንም። የሚመካ ቢኖር በጌታ ይመካ ተብሎ እንደተጻፈ፣ በጌታም ደስ ይበላችሁ ተብሎ እንደተጻፈ፣ በዚህ ብርሃን ዕውቀት ደስ ይበላችሁ፣ ደስታችሁ ደግሞ ፍጹም እንዲሆን ለሌሎች ደስታችሁን አካፍሉ። ሰምተን ለራሳችን ብቻ አይደለም። ይሄ የጸጋ ስጦታ በየዕለቱ የሚያድግ ነው። ቅድም እንዳልኩት በሰማይ የሚቀጥል ነው። እሱ አዲስ ነው። ዕለት ዕለት ዛሬ አይተነው አንጠግበውም። ነገ አዲስ ነው። ዕለት ዕለት አዲስ ነው። ከመታወቅ ያልፋል ጌታ። ስለዚህ እሱ ላሰበልን ለመጨረሻው ሰዓት ጌታ እንዳይበቃን ጸጋውን ይስጠን። ይህንን ሼር በማድረግ እንግዲህ አብራችሁኝ አገልግሉ። ጌታ ይባርካችሁ። ባለፈውም ሳምንት ብዙዎች ተሳትፋችኋል። ዛሬም አገልግሉ። እኔ የምለው ይህንን ብቻ ነው። ሌላ ምንም አልልም። ሼር አድርጉ ነው የምለው። በዚህ ላይ ይለጠፋል። አዳዲሶች ከገባችሁ ሰብስክራይብ የምታደርጉ እንደዚህ አይነት መልእክትና ዜማዎች ቀድመው እንዲደርሳችሁ ነው። እኔ ምንም ነገር የምፈልገው ነገር የለም በዚህ አገልግሎት ውስጥ ምንም። የሰጠኝ የባረከኝ አምላክ ክብር ምስጋና ለስሙ ይሁን። ኢየሱስን ይዤ ያጣሁት ነገር የለም። ይበቃኛል። ከበቂም በላይ ነው። ኢየሱስ ካለ ሁሉ ሙሉ ነው። ይህን ጸጋ ለእናንተም ጌታ ያፍስስ። በክርስቶስ ፍቅር ወዳችኋለሁ። ዘመናችሁ የተባረከ ይሁን። ሻሎም። ከትሎ መሄድ ያንተን ፍለጋ ምንኛ መልካም ነው ቢበዛልኝ ጸጋ አስከብሬ ልኑር እንደ አባቶቼ ዓለምና ትርፏን ሁሉን ንቄትቼ ዓለምና ትርፏን ሁሉን ንቄትቼ ተከትሎ መሄድ የአንተን ፍለጋ ምንኛ መልካም ነው ቢበዛልኝ ጸጋ አስከብሬ ልኑር እንደ አባቶቼ ዓለምና ትርፏን ሁሉን ንቄትቼ ዓለምና ትርፏን ሁሉን ንቄትቼ ክርስትናን መኖር ዋጋን በመክፈል እኔ ለበስኩት ሥጋ እጅግ ደካማ ነው። ከጎኔ በመቆም ካላበረታኸኝ ታውቃለህ ጌታ ሆይ እኔ ደካማ ነኝ። ታውቃለህ ጌታ ሆይ እኔ ደካማ ዘወትር በጸሎት በፊት ልደፋ በውስጤ ያኖርከው እሳት እንዳይጠፋ ገና ላገልግል በኃይል ተሞልቼ ጉብዝናዬን ሁሉ ለአንተ ሰጥቼ ወጣትነቴን ለአንተ ሰጥቼ ክርስትናን መኖር ዋጋ በመክፈል እኔ ለበስኩት ሥጋ እጅግ ደካማ ነው። ከጎኔ በመቆም ካላበረታኸኝ ታውቃለህ ጌታ ሆይ እኔ ደካማ ነኝ። ታውቃለህ ጌታ ሆይ እኔ ደካማ ነኝ። እንቁ በሪያ እንዳልጥለው
ከፈተናዎቼ ጸጋ ያሾልከኝ። የእግዚአብሔር ጸጋ እንደሚለቀቅ የሚያምን ሰው እግዚአብሔር ይጠይቅ። ላያስችለን አልጠራንም፣ ብቻችንን ሂዱ ሊለን አልጠራንም። ነገር ግን እስከ መጨረሻው ድረስ ከእናንተ ጋር ነኝ ብሎ ጠርቶናል። ከትሎ መሄድ ያንተን ፍለጋ ምንኛ መልካም ነው ቢበዛልኝ ጸጋ። አስከብሬ ልኑር እንደ አባቶቼ ዓለምና ትርፏን ሁሉን ንቄ ትቼ ዓለምና ትርፏን ሁሉን ንቄ ትቼ ተከትሎ መሄድ የአንተን ፍለጋ ምንኛ መልካም ነው ቢበዛልኝ ጸጋ። አስከብሬ ልኑር እንደ አባቶቼ ዓለምና ትርፏን ሁሉን ንቄ ትቼ ዓለምና ትርፏን ሁሉን ንቄ ትቼ ክርስትናን መኖር ዋጋን በመክፈል ነው። እኔ ለበስኩት ሥጋ እጅግ ደካማ ነው። ከጎኔ በመቆም ካላበረታኝ ታውቃለህ ጌታ ሆይ እኔ ደካማ ነኝ። ታውቃለህ ጌታ ሆይ እኔ ደካማ ነኝ። ዘወትር በጸሎት በፊት ልደፋ በውስጤ ያኖርከው እሳት እንዳይጠፋ ገና ላገልግል በኃይል ተሞልቼ ጉብዝናዬን ሁሉ ለአንተ ሰጥቼ ወጣትን